አሁን መጣሃል። እሺ አም ሶሪ ምን እንደሆነ አላውቅም። በመሃል እያወራው ዝም ብሏል ሪጋና ሶ ኮመን የምናደርጋቸው ከታሪክ መጽሐፍቶች ወይ ደግሞ ከባዮግራፊ ምንለው ስለሰውየው ስለተጻፈው የፓስት ማንነት ህይወት አገልግሎቱ ምናምን አሁን ላይ ቤተክርስቲያኒቷ ድርሳን ብላ የምትቀበለው መጽሐፍ በውስጣቸው ቃል ኪዳን አላቸው። ጋይስ ቃል ኪዳን አላቸው። ተክለ ሃይማኖት ድርሳን የተክለ ሃይማኖትን ድርሳን ብናነሳ ለተክለ ሃይማኖት የተጻፈለት ገድል ውስጥ የተጠቀሰ ምን አለ? ቃል ኪዳን አለ። ኦኬ ተአምራትንም ብናነሳ ለስለ ተአምረ ማርያም ብናወራ ተአምረ ማርያም ውስጥ ማርያም በህይወቷ ላይ የተከናወነው በዛ ዘመን በነበረችበት የደረገው ተአምር ብቻ አይደለም። አሁንም የሚቀጥል ከማርያም አንፃር የተጻፈ ቃል ኪዳን አለ። ምን የሚያደርግ ሰዎችን የሚያድን ከዘላለም ሕይወት ተስፋ ጋር የሚገናኝ ኦኬ ምን አለ? የተሰጠ ቃል ኪዳን አለ። ድርሳናትንም ከመላእክት ጋር እያይዘን ብናነሳ በተመሳሳይ መልኩ ነው። ኦኬ ለመላእክቶች የተሰጠው ያ ቃል ኪድ ያ በየሆነ ሰሞን የተደረገው ብቻ አይደለም። አሁን ድረስ አክቲቭ የሆነ ከመላእክቶች ጋር የተገናኘ ያንን ነገር ብታደርግና ብትፈጽም የሆነ ከመዳን ተስፋ ጋር የሚገናኝ ቃል ኪዳን አላቸው። ስለዚህ ተአምሩንም ይሁን ድርሳኑንም ይሁን አንስቶ እነኚህ እኮ ኖርማል ናቸው፣ እኛም ሌላ መጽሐፍ አለን ብለን ልናወራ አንችልም። ኦኬ ለምን? በውስጣቸው ያለ ምን ስላለ? ቃል ኪዳን ስላለ። ስለዚህ አሁን ስለ ድርሳነ እንጦንስ ስታወራ እሱን እኔ ልጠይቅ የምፈልገው ቤተክርስቲያኒቷ ልክ እንደ ሌሎቹ ድርሳናቶች እንደ ሌሎቹ ገድላቶች በውስጡ አክቲቭ የሆነ ቃል ኪዳን አለ ወይ ነው ጥያቄው። የለም አልከን፣ በቃ ከሱ ጋር እኛ ችግር የለብንም። ኦኬ ቆይ አንዴ ችግር የለብንም ከሱ ጋር እንዴ አሁን እንድናገር ፍቀድልኝና። ኦኬ እሺ ሶ ገድል የሚባል አንተ አሁን ዳንኤል ወይ አንዴ አይ አንተን አይደለም ወንድሜን ማናገር ፈልጌ ነው። ዳንኤል ይሰማል? እሺ መጣ ተሰማሪ። ድርሳንን በተመለከተ አንሻፎ ያስቀመጠው ነገር አለ። መጀመሪያ እሱ ይስተካከል። ድርሳን ተብሎ እሱ ጋር ላውራና በቃ በኋላ ወንድሜ ጋር ልነጋገር። እባክህ ወንድሜ ላናገር። ምን ነው ዳኒ እየሰማኸኝ ነው? እየሰማሁ ነው። ሄደ እሺ ቀጥል። አንዴ እሺ መምህር እንመጣለን። ወንድሜ ያበዛህ እኔ ሰው ወንድምህ አይደለሁም እንዴ? አይደለህም አሁን ወንድሜ ላናግርበት እባክህ እሺ አመሰግናለሁ አይደለህም አሁን ወንድሜ ላናግር እባክህ እያልኩ እየለመንኩ ነው አንዴ ታገሰው መምህር አመሰግናለሁ ድርሳንን በተመለከተ አንሻፎ ያስቀመጠው ነገር አለ ድርሳን ሆሚሊ ነው የዮሐንስ አፈወርቅ ድርሳን የቅዱስ ቄርሎስ ድርሳን እና ሃይማኖተ አበውን መሰል መጽሐፎች ናቸው ድርሳን ምንላቸው አይነት ነገር አስቀምጦ አድበስብሶ ያለፈው ነገር አለ እዚህ 400 ሰዎች አሉ ይሄ ፍጹም ውሸት ነው እውነት ነው እነዚህ መጽሐፍት ድርሳን ይባላሉ ድርሳነ ዮሐንስ አፈወርቅ አለ ድርሳነ ቄርሎስ አለ እነዚህ መጽሐፍት ድርሳን መባላቸው እውነት ነው ነገር ግን እነዚህ መጽሐፍት ብቻ አይደሉም ድርሳን እርሱ ጠቅሶ ወይም ነክቶ ሊያልፈው የሞከረው ድርሳነ ሚካኤል ድርሳነ ገብርኤልን ጨምሮ የሰዎች ድርሳን ሁሉ አለ ድርሳነ ኪዳነ ምሕረት ድርሳነ ማርያም ከፍ ስናረጋው ድርሳነ ሰንበትም አለ ከፍ ስናረጋው ድርሳነ መስቀልም አለ እነዚህ ሁሉ እንደሌሉ አድርጎ አድበስብሶ ለማለፍ የሞከረው ነገር ውሸት መሆኑን ለመናገር ስለፈለኩኝ ነው ውሸት መሆኑን ስለመናገር እነዚህን እንደሌሉ አጠይሞ ማለፍ የፈለገው እኛ ድርሳን ብለን የምንጠራቸው ሌሎች ናቸው የሚለውን የሰዎች አእምሮ ላይ እባክህ እያልኩ ነው እባክህ እኔ ስራ ሄድኩ ፈልጌ እኮ ነው ወንድሜ እኔ ስራ እንዴ ማርያም እሺ እስካሁን ጨርሼ ነበር ባታቋርጠኝ ጨርሼ ነበር መኪና ውስጥ ነው ያለሁት እሺ ላጠቃልል እሺ አልኩኝ ምን አልኩኝ እሺ አልኩኝ እኮ ይቅርታ
ስለዚህ ድርሳን የሚባሉት ዮሐንስ አፈወርቅ ቄርሎስ የጻፋቸው ብቻ ሳይሆኑ ያድናሉ፣ ወደ መንግስተ ሰማያት ያስገባሉ፣ የእግዚአብሔር መንግስት ያስወርሳሉ የሚል ውስጣቸው የተሳሳተ ኪዳን ያለባቸው የተሳሳተ ጽሑፍ ያለባቸው ሰዎችን ወደ ጥፋት የሚወስዱትን ጭምር ናቸው እና ይሄንን አድፈንፍኖ ማለፉን ዳንኤ ሊጠቆምህ ብዬ ነው። ቀጥሉሽ። እሺ ቴንኪው ቴዳ ተባረክ። በቃ እሺ የተለየ እንትን እኮ እንትን አላልክም። እውነት ወንድሜ በቂ ነበር እኮ አንዴ ስትናገረው በቃ ይዞሃል ነበር ማለት ነው። ኤንዌይ ምን መናገር እንደፈለኩ እንኳን አጠፋህብኝ። ምንድነው እያልኩት የነበረ ዳኒ፣ አሁን ለምሳሌ የዘላለም ህይወት ይገኝባቸዋል ይላል አልከኝ። ኦኬ ሶ አንድ ጥያቄ ልጠይቅህና መጽሐፍ ቅዱስ ውስጥ ነው ሄደን እንድትነግረኝ የምፈልገው ነገር አለ ማለት ነው። የዘላለም ህይወት በምንድና በምን ብቻ ወይም ስሬት ኃጢአትን ብለው የዘላለም ህይወት በምን ብቻ ነው የሚገኘው ነገረኝ። እሺ ቆይ ርዕሱን እንዳንቀይረው ጥሩ ጥያቄ ነው የጠየቀኝ። በጣም ደስ እያለኝ የሚመልሰው ጥያቄ ነው። ምክንያቱም እያወራን ያለነው አሁን ስለ መጽሐፍቶቹ ነው እና ትልቁ ፖይንት ምንድነው ቤተክርስቲያን አሁን የምትጠቀመው የኢትዮጵያ ኦርቶዶክስ ቤተክርስቲያን በቤተክርስቲያን ደረጃ ድርሳን እዚህ ጋር ገድላት ታምራት የምትላቸው እነኚህ መጽሐፍቶች ከነሱ መካከል አንድ ትክክል የሆነ ጥቀስልን ነው ያለው። ለሱ መልስ አንድ ከገድላት አንድ ጥቀስልኝ አልኩ። እኔ ደግሞ ሁለት ጠቀስኩልክ። ምንድን የጠቀስከው መጽሐፍ እዛው ውስጥ እንድንደማመጥ ማለት ደግሞ ባዮግራፊ ነው አልከኝ እኮ እሱ ዳኒ ላውራና ኦኬ እኔ እኮ ሰምቻለሁ እኮ ኦኬ ባዮግራፊ ነው አልከኝ። እኔ ደግሞ የአንድ ሰው ባዮግራፊ ከገድሉ ልትነጥለው አትችልም። ኦኬ የአንድ ሰው ፐርሰናል ህይወት ሊካተት ይችላል በተለያየ ምክንያት። ለምንድን ነው የተካተተ ነው ማለት ያለብክ እንጂ በተለያየ ምክንያት የአንድ ሰው አመጣጡ የአንድ ሰው ወደ ክርስትና አመጣጡ ከታሪኩ ጋር እኮ ችግር የለብንም እኛ። ታሪኩን እኮ ለምን ጻፈች አለ ቤተክርስቲያን ውስጥ ሊካተት ይችላል። አይ አይደለም። ቆይ አንዴ ይኸውልህ፣ አሁንም አታጣሙ። ጥያቄው ሐሳቤ እኮ ነው እየጨረስኩ አይደለም። ጥያቄው እሱ አይደለም። ያልተጠየቀው ነው እያወራ ያለው። እኛ ገድላትና ተአምራትን ለምን ትቃወማላችሁ ካልክ የምንቃወመው ስለ ሰዎቹ ታሪክ ስለተጻፈ አይደለም። ግልጽ ነው። ስለ ሰዎቹ ለምን ቤተክርስቲያን ታሪክ ዘገበች አላልንም። አሁንም ድረስ በቤተክርስቲያኒት ውስጥ ያገለገሉ እኛ ጋርም ቢሆን አይደለም ነው። አሁን እያወራ ያለው እንደሱ ነው። ጥያቄው የጠየቁት የሰማይቱ አሚን የቅዱስ እንጦንዮስ ሳመጣልክ ምን አልከኝ? እሱማ ገድል አይደለም ባዮግራፊ ማለት እኮ እሱን እኮ ላሳየ። እኛ እያወራን ያለው ገድል ብለን ስናወራ አሁን እያወራን ያለ ነው ስለ ባዮግራፊ ወይ ደግሞ ስለ ሰዎች የባለፈው ህይወት ታሪክ አይደለም። ባዮግራፊ እኮ ነው የሚለው። ተደማመጥ ቆይ አይደለም። የቅዱስ እንጦንዮስ ባዮግራፊ ነው የሚለው ባዮግራፊ አይደለም። በአማርኛ የተጻፈውን አንብበኸዋል? የቅዱስ እንጦንስ የምትለውን እሱ ነው። አይ እየዋሻህ አላሳልፍህም። ቅድምም እታች ስለነበርኩ ነው። እየዋሻህ አላሳልፍህም። እዛም ውስጥ ኪዳን ቸኩለህ ከሆነ ውረድ፣ ችግር የለውም። ሌላ ጊዜ ታወራለህ። እዛም ውስጥ ኪዳን አለ። እሱን አትቀበለውም? ኪዳኑን የቅዱስ እንጦንስ የቅዱስ እንጦንስ ውስጥ ኪዳን አለ። የቅዱስ እንጦንስ ገድል ውስጥ ኪዳን አለ። እሱን ትቀበላለህ? ኤርሚ የቅዱስ እንጦንስ ኪዳን አለ። የት አለ? በጣም አሪፍ። በትልቁ አድርጉኝ ወንድሞች። ቀደም እንደሚስ ለዛ ነው የጠየቅነው። ቃል ኪዳን አላቸው ወይ ሲባል የላቸውም ነው ያለው። ቃል በቃል ሰምታችሁታል። አይ የቅዱስ እንጦንዮስ አለ ብለናል፣ ሰምተናል። የለም ያልከን ሰምተናል፣ ቃል በቃል ማለት ነው። እኛ ሁለቱን ልዩነቶች ማየት ስላለብን ትውልዱን ማዘናጋት ስለሌለብን ቤተክርስቲያኒቷ ውስጥ ያለው ገድላትም ተአምራትም ቢሆን የነኛ ገድላትና ተአምራቶች
የተቃወምናቸው በውስጣቸው አሁንም ድረስ ሰዎች የሚድንባቸው የህይወት ተስፋ አላቸው ብለው ስለሚዋሹ ነው። ኦኬ ሶ ይሄንን ውሸት ነው እየተቃወምን ነው። ለሳምበዲ ለምን መጽሐፍ ተጻፈለት? የህይወት ታሪኩን እንድናስብ ከሱ የህይወት ታሪክ እንድንማር ለምን ተጻፈለት አይደለም እያለ አሁን ድረስ ሰዎች የሚድኑበት የህይወት ተስፋ አላቸው ብላ ቤተክርስቲያን እየዋሸች በክርስቶስ ኢየሱስ የማዳን ተስፋ ላይ እየቀጠፈች ስላለ ነው እየተቃወመ። ልዩነት አለ። እስኪመጣ ድረስ ነው። አንድ ተረጋጋ። መጥቷል እኮ በቃ ከመጣ በቃ ይኸውልህ ሄደ። እሺ ዳንኤ ተባረክ። የቅዱስ እንጦንስ ገድል ኪዳን የለውም ብሏል። የሚገርማችሁ ነገር እስከ 20 ትውልድ ድረስ የማዳን አቅም አለው ተብሎ የተጻፈለት ነው። ያው እዚህ ጋር እንደምትመለከቱት ምን ይላል? የታላቁ አባት የምንኩስና ጀማሪ የመነኮሳት አባት አባ እንጦንስ ገድል ይላል። ወደ ውስጥ እንገባለን። በግዕዝ በአማርኛ ተአምር፣ በግዕዝ በአማርኛ መልክህ በግዕዝ አለው። እዚህ ጋር ጥብቅ ማሳሰቢያ አለ። ጥብቅ ማሳሰቢያው ይህን የአባታችንን የአቡነ ቅዱስ እንጦንስ የምንኩስና ቀዳሚ የቅዱሳን አባቶች አባት ገድል ያላሳታሚው ፈቃድ ገድሉን በቀጥታ በካሜራ ፊልም አንስቶ በማንኛውም ዘመናዊ መሳሪያ ቀርጾ ፊደሉን በማሳነስም ሆነ በማሳደግ በፊደል ለቅመው ከእርሱ ስራው ላይ ያልደከሙትን መጽሐፍ በፊልም ሆነ ሙሉ በሙሉ ቀርጾ ለማሳተም ሆነ ማተም አሳትሞ መጠቀም በሕግ የተከለከለ ነው። ምክንያቱም ያልዘሩትን ማጨድ ነው። አረጋዊ አባይ ለማርያም ዘምድረ ከብድ ነዋሪ ይላል። ገድሉ ወታምሩ ለአቡነ እንጦንስ ካለ በኋላ የአቡነ እንጦንስ ገድልና ታምር በግዕዝ በአማርኛ የተወደዳችሁ ህዝበ ክርስቲያኖች ሆይ ይህን በግዕዝ በአማርኛ ቤተክርስቲያን ያሳተመውን የአባታችን አቡነ እንጦንስ ገድል እያነበባችሁ በጸሎቱ ተጠቀሙበት ዘንድ አሳትመን ስናቀርብ በታላቅ ደስታ ነው ይልና አሳታሚውን ሲናገር በኩር ዋሻ ደብረ ፀሐይ እግዚአብሔር መንፈስ ቅዱስና ቅዱስ ጊዮርጊስ ቤተክርስቲያን ይላል። አሳታሚና አከፋፋይ ብሎ ድጋሚ ታች የበኩር ዋሻ ደብረ ፀሐይ እግዚአብሔር መንፈስ ቅዱስና ቅዱስ ጊዮርጊስ ቤተክርስቲያን ይላል። 2014 ዓ.ም ይላል። ማሳሰቢያ ያላሳታሚው ፈቃድ በሙሉም ሆነ በከፊል ማሳተም የተከለከለ ነው ይላል። አሁን ወደ ነጥቡ ሲሄድ ገጽ 45 እንሄዳለን። በጣም ብዙ ላሳየህ እችላለሁ። ይሄ ከበቃህ በዚህ እናቆማለን። ካልበቃህ ግን አረ በቃኝ እስክትል ድረስ አሳያለሁ። ቁጥር 15 ላይ እንመልከት። መታሰቢያህን ለሚያደርጉ ይላል። ታች መጨረሻ ላይ ያለው መስመር ማለት ነው። መታሰቢያህን ለሚያደርጉ ሁሉ ለድሆች ለጦም እሺ አባት ያመሰግናለሁ። ለድሆች ለጦም አዳሪዎች እሺ አይቻለሁ። ለድሆ ይቅርታ ከልጅ ጋር ስለሆንኩ ነው። ለድሆች ለጦም አዳሪዎች ለእናትና አባት ለሌላቸው የሰጠ ለቤተ ክርስቲያንህ ለደብርህ ለገዳምህ በየቦታውና በየሀገሩ ለተሰሩ ሁሉ ስንዴ፣ ዕጣን፣ ዘይት፣ መብራት የሰጠ የምድርም ሆነ በሰማይ አትረፍርፌ እጽፍ ድርብ እሰጥሃለሁ። በበለጠም ለተራበና ለተጠማ ያበላና ያጠጣ በዓልህ በዕለተ ተስካርህ ትንሽ ያበላ ቀዝቃዛ ውሃን ያጠጣ ከኤዶም የሚፈሰውን ውሃ ሰማያዊ ህብስት አጠጣዋለሁ። የገዳማት አጥቢያ ኮከብ በፈጣሪ ፊት እንደ ፀሐይ ለዓለም የሚያበራ ብርሃን ብፁዕ የመረጥኩህ የማምንህ አመሰግናለሁ። እንጦንስ ሆይ ስለ አብይ ስምህ በበዓልህ ቀን በጎ ያበላና የሚመጸውት ስለ አባ እንጦንስ ብሎ ስምህን ጠርቶ ላደረገ በማይታበል ቃሌ ፈቃድህን ሁሉ ፈጽምለታለሁ። ኃጢአቱን እደመስስለታለሁ፣ እስከ 20 ትውልድ እምርለታለሁ። አብዝቶም በጻድቁ ስም የጻድቁን ክብር አስቦ አገኛለሁ ብሎ አምኖ በአንተ ስም የሰጠ በቤቱ በረከት እሞላበታለሁ። ለርዕሳነ ጳጳሳት ጵጵስናቸው፣ ለካህናት ክህነታቸው፣ ለደናግል ደናግልናቸው፣ ለመነኮሳት ምንኩስናቸው፣ ለክርስቲያኖች ክርስትናቸው፣ በአንተ ለሚያምኑት እምነታቸው አበረክትላቸዋለሁ። አንተ ከሰራኸው የጽድቅ ስራ የበለጠ እንዲሰሩ አደርጋቸዋለሁ እያለ ይቀጥላል። ልጨምርልህ ወይስ ይበቃሃል? ይበቃሃል። ስንት ትውልድ ያድናል? ስንት ትውልድ ያድናል? ስንት ትውልድ እየተጻፈውን ያለ ስንት ትውልድ ያድናል? እሺ ይህችን ብቻ መልስልኝ፣ አትቆጣ። ምን አደረኩኝ? ስንት ትውልድ ያድናል? 20 ነው የሚለው 20 ነው ያነበብከው? 20 ያነበብከው መሰለኝ። ልክ ነው። 20 ትውልድ ያድናል፣ ኃጢአትም ያስደመስሳል። ምን በማድረግ እሺ አልኩኝ እኮ። ኧረ በስመ አብ! አንዳንድ ሰው ትዕግስት የለውም። እሺ የሚለው ቃል አይሰማም አይደለ? ምን በማድረግ ነው 20 ትውልድ የሚማርለትና ኃጢአቱ የሚደመሰስለት? እንጦንስ ብሎ ስምህን ጠርቶ ነው የሚለው። ይኸው በቃ እየተጻፈው ነው። አባ እንጦንስ ብሎ ስምህን ጠርቶ ላደረገ በማይታበል ቃሌ ፈቃዱን ሁሉ ፈጽምለታለሁ ይላል። አሁን እሰማሃለሁ። ኦኬ፣ ይጨርሳል። እሰማሃለሁ የሚለው አይሰማህም?
በቃ ይሄ እንደውም በጣም ጥሩ ነው። አባ እንጦስ ብሎ ሙሉን ሲጠራ ነው የሚድነው። ቂ ብሎ ሲጠራ የሚድናል አይደል? እሺ አሁን ከይቅርታ ነው መጀመሪያ ያለው። ከሌላ ይቅርታ ብለን መጀመሪያ ቅድም ዋሽተናል። እሱ ነው መጀመሪያ። ቆይ እንጂ ምን አይነት እዚህ ቤት እንትን የለም እንዴ? አይ ይኸው ውሸት ተጋለጠ። ከውሸት ይቅርታ ብለን ነው የምትጀምረው። ቃል ኪዳን የላቸውም ብለህ ነበረ፣ ዋሽተሃል፣ ይቅርታ በል ይሄንን ህዝብ። ኤርሚ እኔ እዚህ ቤት የመጣሁት በእንደዚህ ከይቅርታ ነው የምትጀምረው። ህዝቡን አታለሃል። ይቅርታ በል እኮ ይቅርታ ብለህ ጀምር። በጣም ይሄ ትልቅ ክህደት ነው። ከይቅርታ ነው መጀመሪያ ያለብህ። ካለዛ እየዋሸን ያለው ትወርዳለህ ማለት ነው። በፍጹም መስማት የለብህም። በቃ አልሰማም ካልክ ላትሰማ ትችላለህ። አይ እየዋሸህ ነዋ። ቃል ኪዳን የለውም ብለህ ዋሽተሃል። ህዝብ እየሰማ እዛ መዋሸት ትችላለህ። እዚህ ግን መዋሸት አትችልም። ፈቃድ ከሆነ በቃ ተው። ከይቅርታ ጀምራ ተሳስቼ ነው አላነበብኩትም ብለህ ዋሽተህ ስለምን ዋሸህን ታዲያ? ለምን ትዋሻለህ? አልዋሸሁም። ባልዋሸሁበት ነገር ይቅርታ አልጠይቅም ማለት ቃል ኪዳን የለውም ቃል ኪዳን የለውም አላልከንም ብለህናል። ቃል ኪዳን የለውም ብለህናል ወይስ አላልከንም? ብራዘር እሺ ወጣ። እንዲህ ነው የሚቀጥፉት። ቃል ኪዳን የለውም ነው ያለው። በቃ ቃል ኪዳን ከሌለው ችግር የለም። እኛ ምን ችግር አለብን? ቃል ኪዳን የለውም ካልከን በቃ ባዮግራፊ ነው። በቃ ተራ የሰውየው መጽሐፍ ነው። በቃ ስለሱ ተነበበ አለቀ። ይሄ ግን ከዘላለም ሕይወት ተስፋ ጋራ የተገናኘ ነገር አለው። ይዳ አነበብ እንደዚህ የዋሻችሁ እስከ መቼ ትዘልቃላችሁ? ደግሞ ስትሳሳት ማስረጃ ስታሳይ ይቅርታ እኔ ይሄንን እንደዚህ አላነበብኩም ነው የሚባለው። ከአንተ እኮ ነው ይቅርታን ምእመኑ የሚማረው አይደል እንዴ? እየዋሸ በአደባባይ በማስረጃ እያሳየን አይ እኔ ይቅርታ አልጠይቅም እንዴት ይባላል? አይባልም ብራዘር። ከዚህ በላይ ክህደት፣ ከዚህ በላይ ውሸት የለም። ከዚህ በላይ ውሸት፣ ከዚህ በላይ ክህደት የለም። ይቅርታ ማለት ግዴታ ነው ብራዘር፣ ግዴታ ነው። እሺ ወንድሞች መቀጠል ትችላላችሁ። ወንድምነት ሀሳብ ካላችሁ ህዝቡን እንዴት አድርገው እንደሚዋሹ ግን ይቅርታ ሳይጠይቅ ወረደ ዲያቆን አይገርም? ወንድምነት ራሱን የወረደው እኔ ማንም ያስወረደው ሰው ማር ጽጌና ና ተመልሰህ እኔ እንደዚህ አልጠብቅም ካንተ እንዴ። ቃል ኪዳን የለውም እንጦስን ቃል ኪዳን አልገባለትም ስትል ነበር ቀደም። እኔ እንደውም እየተናገርኩ ነበር። ምን እያልኩ ስምን የጠራ መታሰቢያን ያደረገ በስም ህንፃ ቤተክርስቲያን ያሳነጸ ጧፍ፣ ዘቢብ፣ ዣንጥላ ለቤተክርስቲያን የሰጠ እንዲህና እንደዚህ አረግላችኋለሁ ብሎ የሚል ቃል ኪዳን በሌሎቹ ገድላ ድርሳናት ላይ አለ። በአባ እንጦስ ላይ አንተ አንብበዋለሁ ቢስል አዎ አንብቤዋለሁ፣ ግን አሁን ቤት አይደለሁም መጽሐፉን ላሳይ አልችልም፣ መኪና እየነዳሁ ነው፣ ወደ ስራ እየሄድኩ ነው አለኝ። አንብበዋለሁ እና ምንሃል ንገረን ቤት ስለው አይ እኔ እንደዚህ አይነት ቃል ኪዳን አላነበብኩም አባ እንጦስ ላይ አልክ። ይሄ ወንድምነት ቴዲ መጥቶ መጽሐፉን አመጣው ማለት ነው። መጽሐፉ ሲታይ ደግሞ 20 ትውልድ ድረስ እንደውም እንጦስ ሰዎችን እንደሚያድን ትውልድን እንደሚያድን። ስለዚህ አሁን ጽጌና ካለህ በእውነት ይቅርታ ጠይቃ ነበር መውጣት የነበረብህ። ካልሆነ ግን እንዴት እንደሚያሳፍር አገልጋዮች ይቅርታ አገልጋይንም ብላችሁ የምትሉ አገልጋይ ማነው ይቅርታ ካልጠይቃችሁ በተሳሳታችሁ ስህተት ይቅርታ ካልጠይቃችሁ የምታገለግሉት ምእመን ከእናንተ ምን እንደሚማር አስቡ። እንግዲህ ኦርቶዶክሳውያን ወገኖች ማለት ነው። ሽምጥጥ አድርጎ መካድ ከዚህ የበለጠ መካድ የለም። እና ቴንኪዩ ቴዲ እንኳንም መጣህ። መጽሐፉ አንተ ጋር አለ እኔ ጋር የለም። እግረ መንገድ ግን ላስታውስ ይያዝልኝ ቴዲ፣ በውስጥ አወራሃለሁ። ከሚመጡት አንዱ የመቃር ስም ለብቻ ካለ ማለት ነው። እዚህ ያለው አረጋዊና ፍሊክስ ማነው የሚባሉት ናቸው። ማሪሳቅ የሶስቱ የመነኮሳቱ በአንድነት ያለው ነው ያለኝ። ግን የአባ እንጦስና የአባ መቃርስ ለብቻ የተጻፈ ካለ ይምጡ። እነሱ ናቸው ቀደምት ናቸው ተብሎ የሚባሉት። ካነበብከውም ደግሞ ሙሉን አንተ መጽሐፉ እጅ ላይ ስላለ ወይ በመጽሐፍ ላይ ያውጣልን
ወይ እዚህ አስጣልን። ካልሆነ እኔ መጽሐፉን ላክልኝ በውስጥ አወራሃለሁ። እና ቴንኪው። ኦኬ እሺ። ሌላ የሚናስ አለኝ። የሚናስ ነው። አዎ የሚናስ አለኝ። ገድለ ፊቂጦርና የገድለ ሚናስ አብሮ አለ። ባለግመሉ ነው አይደል? እሱ አለኝ አብሮ አለ። አሁን ባለግመሉ፣ ባለከርከሮ፣ ባለጅቡ፣ ባለጃርቱ እያልን ስማቸውን እኮ ለመለየት ራሱ ለተቸገርን። ምክንያቱ አቦ እንትን ነብር ጋላቢ ነው ይለዋል። አቡነ አረጋዊ ዘንዶ ጋላቢ ነው ይለዋል። ሚናስ በግመል ነው ይልሃል። ማነው ደግሞ እንደዚህ? ማነው ደግሞ? ማነው ክርስቶፍ? ማነው ሙሽራው የሚባለው? ሙሽራው ማነው የሚባለው? ቴዲ የሆነ ድኩላ ነው ሚዳቋ ነገር ስሩ ቆማለች። ገብረ ክርስቶስ አመጣ። አስታወስኩት። አንተ እኮ ስንት እኮ ስንት እኮ ነው ያለው እኮ ስንት እኮ ነው ያለው እኮ አልኩ። ውሻ እግሩን ሲል ስለት የነበረው ገብረ ክርስቶስ የእሱ የሆነ ሚዳቋነች እንትን ሳላ ድኩላ የምትመስል ነገር እሱም እንደዚሁ ስሩ ቆማለች። የጅብ የለም ብላችሁ ነው ባለ አሳው እንትና አለ። ማን ነው? ኡራኤል። እሱ ባለ አሳ ነው። ተወርዋሪ አሳ ከዛ ከጢግሮስ ወንዝ ላይ የወጣ ማለት ነው። እንዳለ ምን አለፋችሁ ቀይ ቀበሮና ጭላዳ ዝንጀሮም ያለው አይጠፋም። የኛ ስንፍና ስላናነበብ እንጂ የሚኒሊክ ድኩላ ምናምን ነገር አይጠፋም። እና ኤኒዌይ አይ ኦርቶዶክስ ይህን ሁሉ ጉድ ይዛ በዚች ሃይማኖት መኖር ለእኛ እንዴት መታደል ነው ይልልሃል። ይመጣና እሺ እንኳን ደህና መጣችሁ። ቤካ ሰላም በል። የምትናገሩት ካለ መናገር ትችላላችሁ። ቴንኪው ግን ቴዲ እንኳን መጣልኝ። እሺ ሌላ ገብቶ የሚያወራ ኦርቶዶክሳዊ ካለ ቤቱ ክፍት ነው። ወንድም ነቀጥል ቤካ። አይ ወንድምነት እኔ የሚመቸኝ አቡነ ዘጠንገሩ ነው። በጣም ነው የምወዳቸው እሳቸውን። ማን በጣም ነው የምወዳቸው አቡነ ዘጠንገሩ። ፀሐይን በእጃቸው ባንዱ፣ ጨረቃን ባንዱ፣ በደመና ምናምን የ5 500 የሚበሩ እሳቸው ነፍሴ ናቸው። የእሱ መቃብር ላይ እኮ ሰው እንቅልፍ ሳይወስደው አሁን አቡነ ጠንገሮ የተባለ ማነው? ጸገሮ ጠንገሮ የቤት ስማቸው ነው። እና በእሳቸው መቃብር ላይ ሄዶ አንድ ሰው ቃል ኪዳኑ እንዲሰራለት ከፈለገ ቤተክርስቲያኒቱ ቃል በቃል ይኸው መጽሐፉ እጄ ላይ ስላለ ሌሊቱን ሁሉ መቃብሩ ላይ ቁጭ ብለህ እንቅልፍ ሳይወስድ ነው ማደር ያለብህ። እንቅልፍ ከወሰደህ ከአንጎላጅህ እንቅልፍ አይሆንም፣ አይሰራም፣ ኪዳኑ ይፈርሳል። ሌሊቱን ሁሉ ተፋጠህ መቃብሩ ላይ ከሚገለጥ ጋኔን ጋር አሁን ታግለህ ፍጥጥ ብለህ ማደር አለብህ ኪዳኑ እንዲሰራልህ ከፈለግ። ሰሜን ሸዋ አይ ቲንክ መንዝ ውስጥ ይመስለኛል። ብቻ ሰሜን ሸዋ ነው። ቴዲ ሊያውቀው ይችላል። ካልሆነ ገድሉ ላይ አነባለሁ። ጉንዶ ተክለ ሃይማኖትም ደግሞ አለ። 2 ቦታ ነው። አይዶ ነው እንግዲህ ተመሳሳይ ይሆን አይሆን ባላቅም። በጉንዶ ተክለ ሃይማኖት የተጻፈ አለ። ቆይ መጽሐፉን ላምጣው የቱ ጋር እንደሆነ አድራሻው። ለመሄድ ፈልገህ ነው? ማነው ከታች ያለው አድራሻው የት ነው? ለመሄድ ፈልገህ ነው? ደስ ይላል። እሺ ሁላችንም ሰላም ብያቸዋለሁ። ቴዳዬ በጣም ወድህ ማከብረ ወንድምነት፣ ዳግሻዬ፣ ዳኒሻዋ ሁላችንም ሰላም ብያቸዋለሁ። እነ መግዲ እንደዚህ ሆን ከስራ ያላችሁ ቅዱሳን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን።
ኤርሚ ዘጠገሩንማ አውጣው። እኔ 50 ዓመት በጣም እኮ ከባድ ነው። እኔ ደግሞ ፀሐይን ያን ነገር አንድ በእጁ ከጋረደ ምን ያህል ትልቅ ቢሆን ነው? ጨረቃን ያህል ደመናን ከሸፈነ እኔ እንጃ ምን አይነት ማለት ትልቅነት ራሱ በጣም ጥያቄ ውስጥ የሚከት ነውና ያ ግን የቀድሞ እሳቸው ቀደም ኤርሚያስ ታወራ ለምሳሌ ለሐዋርያቱ ስማቸውን በመጥራት ይድናሉ የሚል ቃል ኪዳን ተሰጥቷቸው ነበር እንዴ? የሐዋርያ ስራ ምዕራፍ የሐዋርያ ስራ መጽሐፍ በጠቅላላ ምንድነው ገድል ነው ምናምን ብለው ሲል የሰማሁት ምናልባት ለማን ተሰጠ የሚለውን ነገር በዛው እንዲያሳይ ፈልጌ ነበር። በነገራችን ላይ ኪዳን ተሰጣቸው ነው ምን ሲባል ስማቸውን በመጥራት ምናምን ነው እና ከዛ አንጻር ራሱ እንዲያሳይ ፈልጌ ነበር። ምናልባት ለጴጥሮስ እዛ ሐዋርያ ስራ ውስጥ ተሰጥቶት ከሆነ ለሐዋርያ ጳውሎስ ተሰጥቶት ከሆነ እነ ባርናባስ ሰጥቷቸው ከሆነ እንዲያሳይ ፈልጌ ነበር። እኒሃው ያ ተባረክ። ወዳችኋለሁ። ሰላም ቅዱሳን እንደምን አደራችሁ? ላደራችሁ እንደምን አመሻችሁ? ለመሻችሁ ለመሸባችሁ የጌታ ጸጋና ሰላም ይብዛላችሁ። የሐዋርያት ስራ ገድልም ከተባለ የመንፈስ ቅዱስ ገድል ነው። የመንፈስ ቅዱስ ስራ የታየበት የመንፈስ ቅዱስ ኃይል በሙላት በሐዋርያቶች ላይ የተገለጠበት ነው። ብዙ ጊዜ ገድልን ያነሱና የሐዋርያት ስራ ገድል አይደለ ወይ ይሉናል። ከሆነም የመንፈስ ቅዱስ ገድል እንጂ የነ ጴጥሮስ ገድል አይደለም፣ ወይም የሐዋርያው ጳውሎስ ገድል አይደለም። የተጋደለው መንፈስ ቅዱስ ነው። የተዘገበው መንፈስ ቅዱስ በኃይል የተገለጠበት በሐዋርያት ላይ ነው እና ብዙ ጊዜ እንደ ምክንያት ስለሚያቀርቡት ነው። ክብር ለኢየሱስ ይሁን። በእውነት ነው። እነዚህ መጽሐፍቶች ብዙዎችን አስረው የያዙበት ነበር። ብዙዎች ከስራት ተፈተዋል። አንድም አባቴ በመጨረሻ ጌታ እንዲቀበል ካደረገው ኤርሚ ስለ 3 ደቂቅ በሚያነብበት ሰዓት በተለያዩ መጽሐፍት ላይ በገብርኤል ላይ ገብርኤል አዳናቸው፣ በኡራኤል አዳናቸው፣ በሚካኤል አዳናቸው የሚለውን ስለ የነሱን ታሪክ ያውቅ ስለነበር በመጨረሻ ይሄን ስነግረው ነው እጅ የሰጠው። አባቴ ጌታ ይባረክ፣ አሁን ተጠምቆ በጌታ ነው ያለው። ብዙዎችን እንደ ምሳሌ የምጠቅሰው ያው የግል ኤክስፒሪየንስ ስለሆነ ነው። ብዙዎችን ከስራት ፈቷል። ይሄ መጽሐፍ መገለጡ ብዙዎች ወደ ጌታ እንዲመጡ አድርጓል። አስሮ የያዘም እውነትን ሸፍኖ የያዙ መጽሐፍቶች ናቸው። ይሄ አይካድም፣ በእነሱም ዘንድ ማለት ነው። ይቀጥል ይገለጡ መጽሐፍቶች። እግዚአብሔር በዚህ ዘመን ኦርቶዶክስ አልሰማ ስትለው ህዝቡን ከእጇ ለማዳን እየተጠቀመበት ያለው መንገድ ነው። ይሄ መንፈስ ቅዱስ በጊዜውና በሰዓቱ እየሰራ ያለው አገልግሎት ነው። እናንተን ይጠቀም እንጂ ስራው አሁንም የእግዚአብሔር ነው። ምክንያቱም ብዙዎች መዳን ስላለባቸው ጌታ ይሄን አድርጓል። ይህንን ከመቀየር ይልቅ የመጽሐፍ ቅዱስን እውነት መቀየር የቀለላት ቤተክርስቲያን ናት። ላስተምሮቷ ስትል እኮ መጽሐፍ ቅዱስን ያጻፈች ወይም ቃሉን የቀየረች ቤተክርስቲያን ናት። ምክንያቱም ይህን ሁሉ ዘመን የሰውን አስተሳሰብ ቀርጻ ያዘችበትን መጽሐፍ አያስፈልጉም ብላ ከመጣል ይልቅ ይቀለኛል ብላ ያሰበችው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ነው። ያንን ስትነካ ቤተክርስቲያኗ ምን እንደደረሰባት እያየን ነው። ምክንያቱም የማይደፈረውን የእግዚአብሔርን ቃል ተዳፍራለች። ዘላለማዊ የሆነውን ጸንቶ የሚኖረውን የእግዚአብሔርን ቃል። ስለዚህ ይሄ እግዚአብሔር በሰዓቱ ያዘጋጀው መንገዱ ነው። እግዚአብሔር እንግዲህ ሲያዋርድ ማንም ሊያነሳን አይችልም። ሰው ቢያዋርደን እግዚአብሔር ያነሳናል። ግን በብዙ ትዕግስት ውስጥ ነው። እግዚአብሔር ብዙ ዘመን ታግሷል ኦርቶዶክስን። በእውነትም ምህረቱን ለብዙ ዓመታት አሳይቷል። አሁን ግን ቢነሳ ህዝቡን ለመናጠቅ እግዚአብሔር ጻድቅ ነው። ስለዚህ ከእግዚአብሔር ጋር ከመታገል አስተሳሰብን ቀይሩ እንላለን። ኑ ወደ እውነት ወደ ክርስቶስ ኢየሱስ፣ ከዚህ ሁሉ ነፃ ትወጣላችሁ። አሳሪ መጽሐፍቶች ናቸው። እነ ኤርሚ ዳኒ ቀጥሉ። እኛ ታፕታፕ ሼር በማድረግ እናግዛችኋለን። እናንተም እንደነ ዲያቆን ስዩም ያሉ ሰዎች
ወደ ጌታ እንዲመጡ እርዷቸው። ተባረኩ። እሺ ቴንኪዩ እህታችን ኤልሲ ጸጋ ይብዛልሽ፣ ተባረኪ። እሺ ምንድነው? ኦኬ ቴንኪዩ። ኦኬ እግዚአብሔር እጅግ አድርገን እናመሰግናለን። ለምንድን ነው ያፈሩባቸው? ለምንድን ነው በእነዚህ ጉዳዮች ላይ መልስ ለመስጠት የተከለከሉት? በእርግጥ ትልቅ ስራ ነው የተሰራው። ቅድም እንዳልኳችሁ በዚህ በሶሻል ሚዲያ ላይ ብቻ ሳይሆን በመጽሐፍ ጭምር በመጽሐፍ እርቃናቸውን በማስጣት እንደውም መጽሐፍቶቹ ይቀርባሉ ማለት ይቀድማሉ፣ በእውነት ይቀድማሉ። እኔ በገድላ በድርሳናት ላይ ከዚህ ሚዲያም ላይ ከሚዲያም ውጭ ከማውራቴ በፊት እዚህ ያለ ወንድሜ ቴዲ እነ መርጌታቸው እነ መርጌታ እነ ዲያቆን አግዝ በጣም ብዙ ምንጠራቸው የቤተክርስቲያን የኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ ሰዎች በመጽሐፍት አውጥተው ሲያሰጧቸው ነበር ለብዙ ዓመታት። አንዳንዶቹም ከ25 ዓመት ያልተናነሰ እድሜ ከዛም በላይ የበለጠ እድሜ ያላቸው መጽሐፍቶቹን ከዛም በፊት ከተባለ ራሱ በብዙ ተነስተዋል። በስልጠና በውይይት በሰንበት ትምህርት ቤት በዛው በቤተክርስቲያን ውስጥ አሁንም ጭምር ያው ሁሌ በተለይ ታላቁና ዘማሪ የሚባለው ሰውዬ እባካችሁ ባካችሁ ባካችሁ አትዘናጉ፣ ይሄ ተሐድሶ የሚባለው ክፍል አልፎ ተርፎ አሁን ከዚህ ከከተማው አልፎ ገጠር ውስጥ ሁሉ ገብቶ ገበሬውን ሁሉ ይዞታል እና በሚመጡት ዘመናት የእውነት ለመናገር የእመቤታችንን በዓል የሚያከብር ጠፍቶ የኢትዮጵያ ገበሬ ሁሉ በሙሉ ከዓመታዊ ግዝታዊ የሚባሉ በዓላትን ሁሉ ጭምር የሚያርስበት ነገር ነው እየመጣ ያለው እና አትዘናጉ። ይሄ ተሐድሶ የሚባለው ግሩፕ በጣም በጣም መሰሪ ነው አለ። አካሄዳቸው ሁሉ ጭምር አይታወቅም አለ። ስማቸውን አውቄ ነው የምጠራው እነሱ ስለተናገሩ። ዲያቆን ዮርዳኖስ አበበ ምልክ እንደዚህ ነው የተናገረው። ከላይ እስከታች አይደሉ እንዴ? ከጳጳሳት ተብሎ የሚባል ማን ነው? ንጹህ የሚባለውን ሰው ጥሩልኝ ነው እኮ ብሎ እያለ ያለው እሱ ደግሞ ማለት ነው። እንደውም ስሙን ጠርቶ ራሱ ዶክተር ዲያቆን ያረጋል አበጋዝ ራሱ መናፍቅ አይደል ወይ ብሎታል። ዮርዳኖስ አበበ። የቤተክርስቲያን አገልጋዮች እርስ በርስ ብሌም እየተደራረጉ ነው። እርስ በርስ አንዱ አንዱን እየጠቆመ ነው። በማን ከላይ እስከታች ነው ተይዘናል አሉ። ተሐድሶ የሚባለው ክንፍ ከላይ እስከታች ያለውን በሙሉ ይዘውታል። ቤተክርስቲያኒቱ ተይዛለች። ጥሩ ነው። አየህ፣ ተነጋገር። አሁን እኛ እንትና ነው አባ እንትና ናቸው ተሐድሶ አቡነ እንትና ናቸው ተሐድሶ ብለን አንነግረን። የጠረጠሩትን የቁም እስርም አሰሩ። እንደና አባ ገብርኤል አይነቶቹ እንደና አቡነ ገብርኤል አይነቶቹ አላስችሉ ባላቸው ወጥተው ፍርጥ አድርጉት። እንደና ብፁዕ አቡነ በርናባስም አይነት እየመጡ እውነቷን ጡብ እያደረጓት ነው አሉ። ሌሎችም እነንትና ናቸው ብለን ምንም ጥቆማ አንሰጥም። ለዚህ ነው እውነት ነው ተሐድሶን አታውቀውም። ተሐድሶ የሚባለውን አታውቀውም። ስራውን ሰርተው ሲጨራርሱ እዛው እነሱ ይቀመጡና ሌሎቹ በቃ ታዲያ ምን እናደርጋለን ብለው ይላሉ። እኔ በዚህ እውነቱን ነው የምነግራችሁ። በዚህ አገልግሎት ውስጥ ስለነበርኩም በተሐድሶ ውስጥ ስለነበርኩም በተለይ ሽንቁሩ ሚካኤል ገዳም በሄድኩበት ጊዜ ያገኘኋቸው ሰዎች 3 ሰዎች ነው እግዚአብሔር የሰጠኝ ከዛ እና 2 በኔ እጅ ተጠምቀዋል። በአየር ጤና ሙሉ ወንጌል ቤተክርስቲያን ማለት ነው። እና ሄጄ አግኝቼ ስነግራቸው እዛ ገዳም ውስጥ አግኝቼ ስነግራቸው እና ከዛ ስንመጣ በተለይ አንደኛይቱን ነግሬያቸዋለሁ። ቡናና ሻይ ሚኒስቴር ፊት ለፊት ላይ ቡናና ሻይ ህንፃ ሜክሲኮ ካለው ፊት ለፊት ላይ ሜርሲ ካፌ የምትባል ነበረች። እዛ ካፌ ውስጥ ነው ፊት ለፊት ላይ ቁጭ አድርጌ ሰው ባለሁበት ያወራሁት። ንገረኝ አንተ ምንድን ነህ አለች። መጨረሻ ላይ መስቀሌን እያየች ማተሜን እያየች ቃናህ ለዛ የኛ ቤተክርስቲያን ሰው ነህ፣ ግን አንተ ማን ነህ አለች። እና እኔ ደግሞ ስለ እኔ ከመንገር ይልቅ መነገር ያለበት ስለ እግዚአብሔር ልጅ ስለነበረ ነገርኳት። በኋላ ላይ አመነች። ያች ልጅ የአንድ ቤተክርስቲያን አሁን ስሙን ማልጠራላችሁ ቤተክርስቲያን የሰንበት ተማሪ ሰንበት ትምህርት ቤት መሪ ነበረች። ኦኬ። ስለዚህ አሁን ተሐድሶ የሚባለው ግሩፕ አስቸግሮናል አለ ዘማርያም። ባይዘው እንቅልፍ ራሱ ነስቶታል።
ታላቁና ዘማርያምን የሚያክል የተሐድሶ ነገር ያስጨንቀው ነገር የለም። እውነቴን ነው የምልህ። እንደ አሸን ነው ደግሞ የፈሉት ተሐድሶ ነው። ኦኬ ተሐድሶ ዝም ብሎ ተሐድሶ ነው ብሎ ያለህ አሁን ስማቸውን የጠራውና ያልጠራውልህም ሰዎች ብቻ አይደሉም። አንድ ማዕት ነው ያለው። በጣም ሰፊ ነው። እርስ በርስ እየተነጋገሩ ነው። ቤተክርስቲያኒቱ ውስጥ በጣም የማይናቅ ስራ እየሰሩ ነው። መስቀል ያሳለመ ሰውዬ ታቦት ተሸክሞ የምታየው ሰውዬ ተሐድሶ ሊሆን ይችላል። እኔ አልነግርህም እንትና ብዬ ኦኬ አልነግርህም። ለምን እነግርሃለሁ? ኦኬ አንተ ታቦቴ ብለህ የምትለውን እሱን ተሸክሞልህ ኢየሱስን ግን ይነግርሃል። እንዳጠረጥረው ቄስ ነው፣ አሐዱ አብ ቅዱስ ብሎ ይቀድሳል። ዲያቆን ነው፣ ተንሱ ለጸሎት ብሎ ይቀድሳል። ይነግሯል። ጥሩ ነው። አየህ፣ ጥሩ ነው። ስለዚህ እንደውም የተሐድሶን ግሩፕ ማጠናከር አለብን። ትውልዳችን መዳን ካለበት መዳን አለበት፣ መዳንም ስላለበት ደግሞ መዳን አለበት። ስለዚህ መጽሐፍ ለሚጽፉ ስልጠናዎች ለሚሰጡ የትኛውንም ነገር ለሚያደርጉ ሰዎች አብረን በጸሎትም በየትኛውም ነገር እንቁም ብዬ እላለሁኝ። ኦኬ ይህንን ብለን ካልን እስቲ ዝም ብዬ አንድ የተወሰኑ ቪዲዮችን ለማሳየት ልሞክር። በተለይ እስኪ አንዱን ቪዲዮ ቶሎ ለማግኘት ከቻልኩኝ ሴቭ አድርጌ ለማስቀመጥ ሞክሬያለሁኝ። አንደኛው ጥሩ ነው እንደዚህ ቪዲዮ ሴቭ አድርጎ ማስቀመጥ። አንደኛው እኛ ላይ ለመሳለቅ ሞክሮ የተናገረውና ኦኬ እሺ ጆኒ sleeping time, okay? Yeah. Okay, እስቲ አንድ ይቅርታ ብዙ ቪዲዮዎች ስላሉኝ አንድ ቪዲዮ አስቀምጫለሁ። ቆይ ኤርሚ ቪዲዮን እየፈለገ ሰላም ሳልል ነው ዝም ብዬ ዘለዬ የገባሁትና የተናገርኩት። ምክንያቱም ይቅርታ የሰውየው ውሸት እየጨመረ ስለመጣ ነው። ያ ማለት መጀመሪያ እንደው ራሴን ለመግዛት ሞክሬ ነበር። ነገር ግን ውሸቱ ከፍ እያለ ስለመጣ ነው ዘለዬ የገባሁትኝ እና እንደገባሁም ደግሞ ባገኘሁት እድል ድምጽ ለማሰማት የሞከርኩትኝ እና ሰላም አላልኩም። ሁላችሁንም በጌታችን በኢየሱስ ክርስቶስም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። እንደገና ስለተገናኘን ደስ ብሎኛል። ኮፒ ሊንክ እየተደረገ አይደለም። 13000 ነው። ስንት ሰዓት እንደቆያችሁ አላቅም፣ ምን ያክል ጊዜ እንደቆያችሁ አላቅም። እኔ ቅርብ ጊዜ ነው ጆይን ያረኳችሁ። ነገር ግን 399 ሰው ኦልሞስት 400 ሰው ተቀምጦ 13000 ኮፒ ሊንክ በቂ አይመስለኝምና ኤርሚ እንደሚለው በዘመቻ አንዴ እጅ ለእጅ ተያይዘን ኮፒ ሊንኩን ከፍ እናድርገው። ድምጽ ያላሰማችሁ ወንድሞች ደግሞ ድምጽ አሰሙ፣ ቤቱ እንዳይዘጋ። እኔ ሰላም ልበላችሁ። እስከዛ ድረስ ሰላም ለእናንተ ይሁን። የተወደዳችሁ ክርስቲያናት ወንድሞቼ ሁላችሁንም ሰላም ብያለሁ። ቴዳዬ እኔ አድራሻ እየጠየቅኩ ነበረ፣ እንቅልፍ እምቢ ስላለኝ ሂጅ እስቲ ከበረከቱ ተካፋይ ለመሆን አልነገርከኝም ማለት ነው። ተባረኩልኝ። ሁላችሁንም ሰላም ብያለሁ። ገስት ላይ ያላችሁ ከታች ያላችሁ እሺ ወገኖች የሚያወራ ሰው ካለ መቀጠል ትችላላችሁ። ትንሽ በችኮላ አንደኛውን አግኝቼዋለሁ። አንደኛው በቅርብ ነው የወጣው። አንደኛውን ግን ትንሽ ቪዲዮ መፈለግ አለብኝ።
ስለዚህ እስከዛ የሚናገር ሰው ካለ መናገር ይችላል። መቅዲ ሰላም ማለት ካለብሽ ሰላም በይ። ይህን ቪዲዮ ማግኘት አለብኝ። አዶ ነው እዚህኛው ሞባይል ላይ ነው ወይስ ሌላ? እሺ ኤርሚዬ ቤኪ ያለ ቤኪ ካለ አውራ። ሌሎቻችሁም ዳንዬም ስላለ ሌሎቻችሁ ቀጥሉ። ሰላም ያላላችሁ ሰላም በሉን። እንዲሁም ደግሞ ኮፒ ሊንክ አድርጎት ሄዳ እንዳለው ብዙ ሰው ነው ያለው። ካለው ሰው አንጻር ኮፒ ሊንክ በደንብ አልተደረገም እና ሪፖስት አድርጎ ኮፒ ሊንክ አድርጉ። ታብታብ እያደረጋችሁ አብራችሁ አገልግሉ። ተወዳጅ የሆናችሁ ክርስቲያኖች ሁላችሁም አብራችሁ አገልግሉ። ቤኪ መቻል ለማውራት ወይ ዳኒ ቀጥሉ በሀሳብ ያላችሁ። እሺ እንግዲህ ገድላት ታምራቶች ሲነሱ አሁን መሸማቀቅ ውስጥ ገብተው አሁንም ገድል ላይ ናችሁ የሚሉን ሰዎች አሉ አይደል? ብዙ ጊዜ አሁንም ገድል ላይ ናችሁ ይላል። እኔ መልሳችን አዎ አሁንም ገድል ላይ ነን። ምክንያቱም ቤተክርስቲያናችሁም እዛው ላይ ስላለች ማለት ነው። አገልጋዮቻችሁ ናቸው እንጂ መልስ ያጡት ቤተክርስቲያን ገድላትን አልተወችም። ቤተክርስቲያን ባልተወችው ጉዳይ ላይ እኛ የምንተውበት ምንም ምክንያት የለም። ቤተክርስቲያኒቷ ከዛሬ ጀምሮ እነኝን መጽሐፍቶች ሰብስቤ አቃጥላለሁ፣ እምነቴን አቆሽሸውታል፣ መንገዴን አበላሽተውታል፣ ከዛሬ ጀምሮ እነኝን ገድላትና መጽሐፍቶች፣ ታምራቶች፣ መጽሐፍቶች በፍጹም ምእመን እንዳትጠቀሙ ስትል ያን ጊዜ እናቆማለን። አሁን አንተ ገድልን የተውከው ስለተሸማቀቅክ እዚህ አንተን የተሸማቀቅከው ቤተክርስቲያን ገና አልተወቻቸው ታምንባቸዋለች። ስለዚህ መልሳችን የሚሆነው አሁንም ገድላት ታምራት ነው የምታወሩት ከሆነ አዎ ገድላትና እንቀጥላለን። ገና ይቀጣጥላል። ብራዘር በደንብ ነው የሚወራው፣ በደንብ ነው የሚነገረው። ቤተክርስቲያን ያላፈረችበትን አንተ ነህ እያፈርክ ያለው። ሼም የያዘ አንተ ነህ፣ የተሸማቀቅከው አንተ ነህ፣ እንዳይወሩ የምትፈልገው አንተ ነህ። ለምን? በውስጣቸው ነውር የሆኑ መጽሐፍቶች፣ ነውር የሆኑ ሐሳቦች ስላሉባቸው፣ አጋንንታዊ የሆነ ትምህርት ስላለበት። ስለዚህ የኛ ዓላማ አንተ ብቻ ተሸማቀ እንድትቀር አይደለም፣ ቤተክርስቲያንህ ጭምር ማለት ነው ተሸማቃ ከመድረኮቿ ከአገልግሎት ስፍራዎቿ ከህዝቡ ልብ ስታቆም ያን ጊዜ አብረን እናቆማለን። ሌላ አጀንዳ ላይ ደግሞ እንገባለን። ከዛ ውጪ ግን ቤተክርስቲያን ባላፈረችበት ጉዳይ አንተ መሸማቀቅ በጣም ነው የሚያሳፍር፣ በጣም ነው የሚያሳፍር። ምክንያቱም ቤተክርስቲያንን እንሰማታለን እያልክ እየሰማት ግን አይደለም። እና ባይሆን ራስን ጥሩ ኦርቶዶክስ አይደል? ምክንያቱም መሬት ላይ ያለችው ኦርቶዶክስ እነኝን መጽሐፍቶች ትቀበላለች፣ ታምንባቸዋለች አይደል? ኦርቶዶክስ ከሆንክ ወይ ኦርቶዶክስነትን መተው ነው ያለብህ፣ አሊያም ደግሞ ንጹህ ኦርቶዶክስ ነው መሆን ያለብህ። ኦርቶዶክስ ነኝ የሚል ሰው በእነኚህ መጽሐፍቶች ማፈር አይገባው። መልስ ነው መፈለግ ያለበት። ኦኬ፣ መልስ ነው መፈለግ ያለበት። እነኚህ መጽሐፍቶች ላይ መልስ ነው መፈለግ ያለበት። መልስ ለመፈለግ ስትታገሉ ወንጌል ይገባቸዋል። ክብር ለጌታ ይሁን። መልስ እንደ እግዚአብሔር ቃል የሆነውን ነገር በመጽሐፍ ቅዱስ ውስጥ መፈለግ ስትጀምሩ የእግዚአብሔርን ሐሳብ ታገኛላችሁ። ከእግዚአብሔር ሐሳብ ጋር ትገናኛላችሁ። የምትፈልጉት ያ መልስ የእግዚአብሔር ቃል ውስጥ እንደሌለ ሲገባችሁ ልባችሁን ለወንጌል ብርሃን ትከፍታላችሁ። ያ ነው የሚሆነው። ካለዛ ግን ስለተሸማቀቃችሁባቸው እኛ አንተዋቸው። ለምን? እኛ ፊት ነው የተሸማቀቅከው። እቤት ውስጥ አሁንም ገድል ታምራል። እውነት እንነጋገር ከተባለ አሁን እቤት ውስጥ ገድልና ታምራት አለ። እኛ ፊት ነው አውጥተህ ማውራት ማንበብ ምናምን የከበደ መነጋገር የከበደ እኛ ፊት ነው። ብራዘር ቤተክርስቲያን እሑድ ስትሄድ ይነበብልሃል። አየው፣ አይ እኔማ ታምሩን አልሰማም አትልም። እዚህ አሁንም ገድል ላይ ነው እንደምትል ሁሉ ቤተክርስቲያን እሑድ ሲነበብልህ ታምረ ማርያም ዞር ብላ አገልጋዮችን እንዴ አባ ዛሬም ታምር ላይ ነው እንዴ ትላለህ እንዴ? አትልም ብራዘር።
አትልም። አሜን ይሁንልኝ ብለህ ነው የምትወጣው። እስቲ በል እኛ ፊት ይሄንን ቃል እንደምትደፍር ዞር በልና አባን ዞር በለ ወይ ደግሞ ዲያቆኑን ዞር በለ ዛሬም ተአምራት ላይ ናችሁ እንዴ በል እስቲ ዛሬም ገድል ላይ ናችሁ እስቲ በል ብራዘር። ያኔ ታየዋለህ ምን እንደሚያጋጥም ማለት ነው። ያ ሁሉ መቋሚያ ጀርባ ላይ ሲያልቅ ይገባሃል ብራዘር። አሁን እኛን የምትደፍረውን ንግግር ሄደህ እስቲ ቤተክርስቲያን መሃል በል የንስሐ አባትን እስቲ ገድል አሁንም ገድል ታነባለህ በለው እስቲ የንስሐ አባትን ያሳያል ብራዘር። አዮ አሁን እኛ ፊት ነው የተሸማቀቃችሁት። ቤተክርስቲያናችሁ ፊት ይሄንን ንግግር አትደግሙትም። ተአምረ ማርያም ተሳስቷል አትልም። ቤተክርስቲያን አገልጋዮች ፊት እሑድ ሲነበብ አባዬ እኮ ተአምረ ማርያም ተሳስቷል ለምንድን ነው የሚያነቡት አትልም። ስህተት ነው አትልም ብራዘር። ትቀበለዋለህ፣ ታምነዋለህ። እኛ ፊት ነው እየተሸማቀቅ ያለው። የኛ ዓላማ እኛ ፊት እንድትሸማቀቅ አይደለም። ዘመንን ሙሉ ተሸማቀ እነኝን መጽሐፍቶች ጥለው ወደ እግዚአብሔር ሐሳብ እንድትቀርብና ለእግዚአብሔር እውነት እንድትሸነፍ ነው ዓላማችን ይሄ። ለእግዚአብሔር ሐሳብ ተገዙ። ወንድምነት ከመጣ መቀጠል ትችላለህ። አጣሁትኝ። አይገርምም? ወንድምነት አንደኛውን አጣሁትኝ። ዳውንሎድ አድርጌዋለሁ ግን ስለ ቸኮልኩኝ አይደል ነው። ዳውንሎድ አድርጌው ይዤዋለሁኝ በጣም የምፈልገው ስለሆነ ማለት ነው። ግን አጣሁትኝ። ትከፍታለህ እንዴ ወንድም? ለድም የምፈልገው እንትን ነው ትግራይ ምድር ዘንዶ በገዳም ውስጥ የነበረ ነውና ተጠቅልሎ እንደተኛ ነው ገዳም ውስጥ እና በስርዓት ነው የሚያሳዩት። አሁን ማትፈልገው ከሆነ እርምያ ያጠፋ ምን ይፈልግ ይልክልሃለሁ። በቅርብ ጊዜ እኔም አይቼዋለሁ። ቲክቶክ ላይ ሲዘዋወር ነበር። እኔም ቲክቶክ ላይ አግኝቼ ዳውንሎድ አድርጌዋለሁ። ግን ምን ብዬ ሴቭ እንዳደረኩት ነው የጠፋኝ። እስቲ ይሄ ይሆን አይደለም? በጣም የምፈልገው ቪዲዮ ነው። እሱም ቪዲዮ ከአንድ ቪዲዮ ጋር ለማገናኘት ፈልጌያለሁ። ኤንዌይ ወንድምነት ትከፍታለህ እንዴ ዳኒ? ወንድምነት አይ ውጪ ነኝ ያለው ወንድምነት መክፈት አትችልም? ውጪ ነኝ ያለው መክፈት አትችልም። ኦኬ ያ ምን እንደማድረግ ያለብኝ የግድ እሱን ቪዲዮ ማግኘት አለብኝ ቀጥሎ ያለውን ለመናገር። ስለዚህ ቪዲዮውን ካላገኘሁት የዛሬው መርሃ ግብር በዚህ አቆምና ምሽት ወይ እንገባበታለን። ቪዲዮውን ፍለጋ መሄድ አለብኝ ማለት ነው። ቪዲዮውን ፍለጋ መሄድ አለብኝ እና የምትሉት ካለ የመጨረሻ ሀሳብ በሉና የዛሬን በዚህ እንጨርሳለን ወገኖች። የግድ ማግኘት አለብኝ እሱ ቪዲዮ። ብዙ ቪዲዮዎች ስላሉኝ ከብዙ ቪዲዮዎች መካከል ፈልጌ ማግኘት አለብኝ። ዳውንሎድ እንዳደረኩት አውቃለሁ። አንደኛውን አገኘሁት፣ አንደኛውን ግን አጣሁት። እኔ ደግሞ ያለ መረጃ መናገር አልፈልግም። ትውልድን የሚያስተምረው ነገር ስለሌለ ማለት ነው። ኦኬ ለምነት ረፍት አድርግ፣ በቃ ረፍት አድርግ አንተ። እሺ በቃ ተባረኩ። እንደዛ ከሆነ ቪዲዮ ልፈልግ ምሽት ላይ የሚሆን ልንገባ ስለምችል ይህንን ርዕስ የሚሆን ሌላም ርዕስ ከዚሁ ጋር በተጓዳኝ ያለ እንገባበታለን። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ቴንኪው ሁላችሁ ነው። የሚሆን አርጉመንት ነው የምታመጣው። የለኝም ነው የሚባል ዳኒ ለጠየቀኝ ሰው መሆኗን እስኪ ማስረጃ አምጣና እስኪ ደግሞ
የለኝም በላ እንደሱ ነው የሚባለው ብራዘር። እንደሱ እድሜ ዘመንህን እንዳለው ሰው አክታ ዛሬ ልጅ ነገር አንብባሃል መሰለኝ። በቃ ዳኒ መበርታት ነው እኮ ያለብን። ያው እስኪ አሁን የአስካትን ጽሑፍ አንብባትና እንተርጉማት በግዕዙም በምኑ። ግዕዙም መቼም እያጣቀስክ ነው የምትነግረንና የለኝም ስትል ከዛ እኔ እቀጥላለሁ። ወደ እኔ ማስረጃ እገባለሁ። አንተን የጠየቁ አለኝ ወይስ የለኝም በል። ማርያም ቤተክርስቲያን ሰው ብቻ ናት ብላ ያስተማረችበት ሀሳብ ካለ ማስረጃ። ኧረ በእናትህ እኔ ቅዱስ ጳውሎስ ሰው መሆኑን ማስረጃ አምጣ ልትለኝ እንደዛ ብሎ እንደምጠይቅ እኮ ነው። ምን አይነት ጥያቄ የምትጠይቀው አንተ? ላውራ በደምብ ስሙት። እኔ ስለ ጳውሎስ አልጠየቅኩም። ቆይ ይሄን ያህል ግን ለማርያም በዚህ ደረጃ ሰው መሆኗን አለመሆኗ ድረስ በዚህ ደረጃ ክፉ አስተሳሰብ ልቦና ላይ መጣ። ግን ይሄን መንፈስ እስኪ መርምር ዳኒ። ሲሪየስሊ ስፒኪንግ ማለት ነው የጠየቅነው ጥያቄ ማስረጃ በዚህ ደረጃ ማለት ነው። ወንድ የወለደችው ልጅ አሳደዳት እንደሚባለው በዚህ ደረጃ ለምን ድንግል ማርያምን ለማሳደድ አሰብክ አንተ? ግን አስበኸው ነው ከውስጥህ? ማስረጃ ስለሌለው ሊያወራ ራስን እስኪ ጠይቅ። ዋይ አንተ ድንግል ማርያምን በዚህ ደረጃ ለምን ትጠላታለህ? ማስረጃ ነው የጠየቅኩህ ነው። አሁን ስለ ማስረጃው ሳይሆን ስለ ድንግል ማርያም ሰውነት ራሱ በዚህ ደረጃ መጠየቅ ማለት እኮ አንድ ክርስቲያን ማይጠበቅ እኮ በቃ እውነት ማስረጃ ሲኖር በቃ አሁን እኛ ተረት ሰልችቶናል፣ አራውን ዘቡሽ ሰልችቶናል፣ ፉከራ ሰልችቶናል። ብራዘር ይሄ የምታየው ህዝብ ሁሉ ፉከራ ምናምን የሰለቸው ህዝብ ነው። እና አሁን ፉከራውን ቶ ብራዘር ቤተክርስቲያን ያለኝ የምትለውን ማስረጃ አንጣና አሳየን ነው እያልን ያለ ነው። እዛ ላይ ነው የምንቆየው ብራዘር። አሁን አንተ ታች ሆነ ታፕታፕ ሼር ነው ማድረግ ያለብህ ብራዘር። አንድ ጥያቄ ቀረ ብራዘር እሱ። እሺ ዳኒ ከየት ቤተ እምነት? አንድ ጥያቄ ልጠይቅህ። ከየት ቤተ እምነት ነው? ኦርቶዶክስ። ኦኬ ዌልካም። ኦርቶዶክስ ጥያቄ አንስተናል እና ሌላ ጥያቄ አለ አሁን የምቀበለው እኔ ራሴ ጥያቄ በርሱ እኮ ጥያቄ አይደለም ማን። አሁን እኔ ከአንተ መልስ ነው ፈልገው። ማርያም ሰው ብቻ ናት? ኦርቶዶክስ ሰው ብቻ ነች። እኔ ደግሞ ጥያቄ ማስረጃ ከቤተክርስቲያን ማስረጃ ኢየሱስ ክርስቶስ በስጋ መገለጡን ታምናለህ? አታምንም? ማስረጃ ጥያቄ አይደለም። አሁን ማስረጃ የፈለጉት ሚዩት አድርጉ። ሌሎች አሉ ሚዩት አድርጉ። አንዴ መልስልኝና አውጣልሃለሁ ማስረጃ። ይሄን ብቻ መልስ። ሚዩት አድርግ። ምንም ማስረጃ ብራዘር፣ ማስረጃ ነው። ጥቀስ ቤተክርስቲያን መጽሐፍ። እሺ በቃ ለቀለሜ ንገርልኝ። ለአያቶላ እንደጸለየበት ለቤታና ጸልዩ። አሁን ኦርቶዶክስ የቀራት ምንድነው? ፉከራ። በቃ እኮ ብራዘር ፉከራ ብቻ ነው የቀረ ብራዘር። ከፉከራ ባለፈ ልታወራበት የምትችልበት ምንም መሰረት የለም። ፉከራውን ትተንላችኋል። በቃ ያን እናንተ እንድትፎክሩ ፈቅደንላችኋል። ማስረጃ ግን የለም አርጊውመንት። እሺ ሰላም፣ እንዴት ነህ? እንኳን ደህና መጣ። እሺ ከየት ቤተ እምነት ነህ ብራዘር? ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? መጀመሪያ ወዳጅ ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? እሺ ኔትወርክን አስተካክል ብራዘር። እሺ ሌላ ተረኛ ሌላ ኦርቶዶክስ ካለ እንቀበል። እየሰማን አይደለም። ሌላ ኦርቶዶክስ ካለ ቤተክርስቲያኒቷ ማርያም ላይ እንደሳተች ምንም ነገር ላይ የሳተችው ጉዳይ በጣም ነው። ማርያም ላይ የሳተችው በደንብ ማለት ነው። እና ቤተክርስቲያኒቷ በማርያም ነገረ ማርያም ላይ ያላት ትምህርት በጣም ከባድ ትምህርት ነው። ይኸው ስድቡ ይቅርባችሁ ጋይስ፣ ግቡና በቃ ምንም እኮ ቤት ዘግተህ ምናምን ትላለህ እንዴ? ገስት እየተቀበልኩ ቤት ዘግተህ ትላለህ እንዴ? ብራዘር ራስን አጽናና፣ እንደሱ እያልክ ራስን አጽናና። ለአንተ ቤት እንድከፍትልህ ነበር ሀሳብ ወዳጅ። እሺ አብራራው። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ?
ሰላም ነኝ። እሺ ከየት ቤተ እምነት? ካቶሊክ። እሺ ኦርቶዶክስን ነበር ይጠራል። ለማብሸቅ የሚመቸው ኦርቶዶክስ ነው። የሚበሽቅ ነገር አላት እያልከና ያለው ኦርቶዶክስ ኢየሱስ ሳይሆን ብሽሽቅ ነው ዓላማ፣ ብሽሽቅ ነው። እኔ አላልኩም። አሁን ኦርቶዶክስ የሚበሽቁ ናቸው እያልክ የተናገርክ ያለው አንተ እና ለንግግር አንተ ነው የምትጠይቀው አይደል? ዓላማ ኢየሱስን ብትሰብክ አይዞህ ማለት ፈልጋለሁ። ሰማ ነበር። ኢየሱስን ብትሰብክ እማር ነበር። የእውነት አሳሰበ። አሁን እኛ ኢየሱስን እየሰበክን ሰውን ወደ ጴንጤነት መቀየር ስላቃተን አንተ አሰብክ አይደል? ሐሳብ ያዘህ አይደል? ጨነቀህ አይደል? እኛ ኢየሱስን ስላልሰበክን ዳኒ እንዴት ኢየሱስን ብትሰብክ ጨነቀህ አይደል? አሁን እኛ ጴንጤዎች ኢየሱስን ስላልሰበክን ጨነቀው። ይሄ ወዳጃችን ማለት ምን እንማርሽ? ለእኛ ተጨንቀ ማለት ነው አይደለም? እኔ እውነት ለእኛ ተጨንቀ ማለት ነው። እውነት የለውም። ስለ ኢየሱስ መስማት ነው የምፈልገው። እሺ ተጨንቆ ነው ወዳጃ ተጨንቆ። ቤተክርስቲያን ውስጥ ስለ ኢየሱስ አይነገርም፣ አይሰበክም። በየትኛውም ቦታ እኔ የእሱን መስማት ነው የምፈልገው። እውነት ኦኬ። ኢየሱስ ተነግሮ ያውቃል ግን ተሰብኮ ያውቃል? የት? ይኸውልህ ሃይማኖታችሁን ትክዳላችሁ፣ ጥምቀታችሁን ትክዳላችሁ። በጣም እኮ ነው ለእኔ በጣም ፈኒ ነው። ባይዘቤ ምን ያህል ሼም እያዛችሁ እንዳለ ነው የማውቀው። ኢቨን ተጠምቃችሁ የጥምቀት ቀናችሁን ሁላ ትክዳላችሁ። በጣም ማለት ነው። እና ችግር የለም እድል ልስጥህ። የተሰበከውን ኢየሱስን እስቲ ንገረን። የተሰበከውን ኢየሱስ እስቲ ንገረን እስቲ። የተሰበከው አልተሰበኩም። እኔ ያው ልሰማ ነው የመጣሁት አሁን። ካቶሊክ ነው ግን እንግዲህ ካቶሊክ ነኝ አለ። ሲዋሽ እንደሆነ እርግጠኛ ነኝ። ያው ኦርቶዶክስ ነኝ አለ ማለት ሼም ይዞት ይሆናል ብዬ አስባለሁ። ግን ልቀበል። ጴንጤ በላይማ የሚዋሽ የለም። እውነት ችግር የለም። ስለዚህ ትንሽ እየዋሸው ነው እያለ ነው ያለው። እሺ እንቀበል። በላይ ባይሆንም ትንሽ እየዋሸው ነው እያለ ነው ያለው። እሺ የትም ቤተ እምነቱ ግን ያለበት ቤተ እምነት ኢየሱስ የተሰበከበት ቤተ እምነት አይደለም ያለው። ኢየሱስ አልተሰበከም። ግን ሃይማኖት አለኝ እያለ ነው ያለው። ኢየሱስን ካልሰበኩ ታዲያ ሃይማኖት መያዝ ምን ጠቀም? ሃይማኖት ምን ይጠቅማል? ኢየሱስ ነው የሚያድነው፣ ሃይማኖት አይደለም። ኢየሱስማ ካልተሰበክ ምን ዋጋ አለው ታዲያ? እንዴት ያድናል? ኢየሱስ ካልተሰበከ ሰው እንዴት ይድናል? የሃይማኖት ተቋም አያድንም እኮ። አሁን እኮ አንተ ያለህበትም ሃይማኖት ተቋም ኢየሱስን አልሰበከችልህ። ካልሰበኩልህ እንዴት ትድናለህ? ነው ጥያቄ። ካልተሰበከ ሰው እንዴት ይድናል? በእምነት ነው። እምነት ብቻ ነው ሰውን። እምነት ከምንድን ነው? እሱ ከመስማት። እንድትሰማ ቤተክርስቲያን ወንጌሉን ካልነገረች እንዴት ታምናለህ? ነው አርጊመንቱ። አስፋልት ላይ የሚጮሁት አለ አይደለ? ከነሱ ነው የምሰማው እኔ ብዙ ጊዜ። አስፓልት ላይ ልክ ነው። አሁን የት ሀገር ነው? አዶን ነው። አዲስ አበባ ከሆንክ መርካቶ ይላሉ። እሱ ያድናል እያልከኝ ነው ያለው። መርካቶ፣ ፒያሳ፣ ጦር ኃይሎች እንደሱ አይነት ጥሪዎች ጩኸቶች አሉ። እነሱን እየሰማሁኝ እምነት ይፈጥራል በውስጥ እያልክ ነው ያለው። ታዲያ ከመስማት ነው ሁሉም ነገር። ለአንተ ወንጌል እሱ ነው። ዳኒ አራዳ እኮ ነች አንቺ። ይገባሻል እኮ ወንድ ነኝ ባይዘው። አይዞ የምትለው ነገር ወተመቸኝ አንቺ። እንደው ድል ልስጥህና የምሬን ነው። እኔ አሁን እየቀለድኩኝ አይደለም፣ ሲሪየስሊ ነው እያወራሁኝ ያለሁት። እስቲ እውነት ስበከኝ ኢየሱስን። ዛሬ ብትሞት የት የምትገባ ይመስላል? መግቢያውን የበሩ ባለ ቁልፉ የሚወስነው እሱ በሩ ነው የሚወስነው። ማን ነው በሩ?
የሲኦልና የገነት መክፈቻ ያለው ማለት ነው። እሱ ነው የሚወስን እና አንተ ልትወስን ፈለግ? አይ ያንተን እምነት ነው እየጠየቅኩ ያለው። ምን አልከኝ? ያንተን እምነት ነው እየጠየቅኩ ያለው። ስለኔ እኮ እስካሁን አላወራሁም። ከእኔ የሚጠበቀው ማመን ብቻ ነው እኮ። ስታምን ምን ብለህ ነው የምታምነው? ምን ብለህ ነው የምታምነው? እምነት እኮ በጣም ሰፊ ነገር ነው። ምን ብለህ እንደምታምን አታውቀውም፣ ሰፊ ስለሆነ ማለት ነው። በቃ እምነት ነው። እምነት እኮ የማናየውን ነገር የሚያስረግጥልን ነገር እኮ ነው እኮ። እኔ ምን ብለህ ነው የምታምነው ነው ያልኩህ። እምነት ምንድን ነው አላልኩም። ምን ማለት ጥያቄ አይጠይቅም እኮ እንዲህ አይነት ጥያቄ። ያመንከው ምንድን ነው? ፖይንት ይጠየቃል። ምን ብለህ ነው ኢየሱስን ያመንከው? ካለዛ እምነት የሚባለው ነገር ቬግ ነገር ነው ማለት ነው። ፈጣሪ ብዬ ነው። ምን ብለህ ኢየሱስን ፈጣሪ ብለን ያመንከው? ፈጣሪ ምን ለማግኘት? ገዢ ነው። ገዢ ሲሆን ይቆጣጠርሃል ማለት ነው። በሱ ቁጥጥር ስር ትሆናለህ። ምን ለማግኘት? ምን ለማግኘት? ዕጣ ፈንታን እንዲወስንልህ ነው እኮ። ምን ለማግኘት ነው? ከአንተ ኢየሱስን ስታምን ምን ታገኛለህ? ምንድን ነው እሱ ዕጣ ፈንታ ማለት? ከሱ ጋር አብሬ መሆን። ምን ማለት ነው ከሱ ጋር አብሮ? በእናትህ አታድርቀኝ እስቲ። አይ ባይዘው ሲሪየስሊ ጥያቄ ነው እየጠየቅኩ ያለሁት። አንዳንዴ ራሳችንን በምን እንደብቀዋለን መሰል? በሆነ በሃይማኖት ጥላ ስር እንደብቀዋለን እና ብዙ ያወቀን መሰለኝ አታውቀውም አይደል? አዎ እውነት ነው። ኢየሱስን ለምን እንዳመንከው ግን አታውቀውም። አዩ ትልቁ ችግር እሱ። ኢየሱስን ለምን እንደተከተልከው አታውቀውም። ግን አምላክ አለ ብለህ ብቻ ነው የምታምነው። እና እዛ ታዲያ ምን እንዳለ ማን ያየ ሰው አለ እንዴ? ሄዶ መጽሐፉ እኮ ገልጾልሃል። አየህ አሁን ያለ ማንበብ ችግር ነው። እግዚአብሔር ራሱ በቃል ውስጥ ነግሯል። ራሱ እግዚአብሔር ነግሯል። ሰው ሄዶ አይቶ መምጣት አይጠበቅበትም። ከሰው ይልቅ እግዚአብሔር ታማኝ ስለሆነ አሁን ለአንተ ያለኝ ወንድማዊ ምክር ምንድነው? እግዚአብሔርን ቃል አንብብ። ይጠቅማል። የምሬን ነው የምልህ፣ ይጠቅማል፣ ታተርፍበታል። እና የእግዚአብሔርን ቃል ሳታውቀው ለመከራከር ስትሞክር በብዙ ነገር ትጎላለህ። ኦኬ እኔ ወንድማዊ ምክሬ ምንድነው? የእግዚአብሔርን ቃል አንብብ። አንድ ሰው እኔ እኮ ኢየሱስን አምናለሁ ጌታዬ ነው እያለ ኢየሱስ ለሱ ምን እንዳደረገለትና ኢየሱስን በማመኑ ምን እንደሚያገኝ ካላወቀ ኪሳራ ነው ለኔ። ህይወትን በኪሳራ ያለው ስለ ኢየሱስ የት እንስማ? እናንተ እዚህ ስትበሻሸቁ ነው የምትሉት። ምን እንማር ስለ ኢየሱስ? እግዚአብሔር ብዙ ብራዘር፣ አሁንም ሰበብ ነው የምትፈጥረው ወንድም አለ። እንደዚህ ዘመን እውነተኛውን የጽድቅ ወንጌል ለመስማት በሮች የተከፈቱባቸው ኤሪያዎች የሉ። እግዚአብሔር በብዙ መንገድ እግዚአብሔር እየተናገረን ያለው አሁን አንተን የተኛው መንቃት ነው ያለብህ ወዳጅ። እግዚአብሔር በብዙ ጎዳና በብዙ መንገድ እንደተናገረ አምናለሁ። አሁንም ሰበብ እየፈጠርክ ያለው አንተ ነህ። እንዴት ልስማ፣ እንዴት እንትን ልበል እያልክ ነው ያለው። አንተ እንደዚህ በምትልበት ሞመንት ላይ ብዙ ሰው እየዳነ ነው ያለው፣ ብዙ ሰው እያመለጠ ነው ያለው። ኦኬ እና እኔ ከተኛህበት ንቃ ብራዘር። ኦኬ ከተኛህበት ንቃ። የምሬን ነው የምልህ፣ ከተኛህበት ንቃ። እሱ ነው ትክክለኛ የህይወት ጎዳና። ስለዚህ አይ አፕሪሺየት ወዳጅ። ኢየሱስ ክርስቶስን ለማወቅ ልብህን ክፈት፣ መጽሐፍ ቅዱስ አንብብ፣ ደጋግመህ እግዚአብሔርን ቃል አንብብ። እግዚአብሔር ይረዳል፣ ጌታ ያግዛል። ምክንያቱም እግዚአብሔርን በፈለግከው መጠን እግዚአብሔር የሚገኝ አምላክ ነው። ዛት ኢዝ ዩኒክ ካራክተር ባይ ዘ ዌይ። በፈለግከው መጠን እግዚአብሔር ይገኝልሃል። በጠራኸው መጠን እግዚአብሔር ይቀርብሃል። ስለዚህ መጽሐፍ ቅዱስን አንብብ፣ ቃሉን በደንብ አንብብ፣ ወንጌላትን አንብብ። ምክንያቱም ሰው ኢየሱስን ለምን እንዳመነ ካላወቀ ከባድ፣ ምን እንደሚያገኝ ካላወቀ ከባድ።
ስለዚህ ጌታችን ኢየሱስ ክርስቶስ ይወዳል ወንድም አለ የእግዚአብሔርን ቃል አንብብ ጸልይ እግዚአብሔር አምላክ ደግሞ የበለጠ ራሱን ይገልጥልሃል ወንድም አለ እና ይመች ያራዳል ወደ ኢየሱስ ይመች ችግር ተባረክ እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን ሌላ ኦርቶዶክስ ባይዘው እንደዚህ በጣም ብዙ ሰዎች እንዳላችሁ አስባለሁ ብዙ ሰዎች አላችሁ ኢየሱስ ክርስቶስ ያላሳረፋችሁ ግን ኢየሱስን እንከተላለን የምትሉ ዳግም ያልተወለዳችሁ ብዙ ሰዎች አላችሁ ሰው ዳግም ካልተወለደ ኢየሱስ ክርስቶስን በማመን ዳግም ያልተወለደ ሰው ሁል ጊዜ በህይወቱ ሃይማኖት አለው ሄዶ ያስቀድሳል ጸሎት ያደርጋል ብዙ ነገሮችን መንፈሳዊ አክቲቪቲዎችን ይፈጽማል ከእግዚአብሔር ጋር ግን ያልታረቀ ዳግም ያልተወለደ ስፒሪት ነው ግን ያለው ብዙ ሰው እንደዛ ነው እና ዛሬ ቢሞት የት እንደሚሄድ ብዙ ሰው አያውቅም ታዲያ ምን ዋጋ አለው ብራዘር ሰው ዛሬ ቢሞት የት እንደሚሄድ የማያውቅ ከሆነ ኢየሱስ ምን ያደርግለታል መጽሐፉ እኮ የሚናገረው በክርስቶስ ኢየሱስ የተደረገልንን እውነተኛውን የጽድቅ መንገድ እንደናቅ መጽሐፍ ቅዱስ እኮ በግልጽ ይናገራል ሰው በኢየሱስ እያመነ እንዴት ግራ ይጋባል አንተም ኢየሱስን ይዘህ አዳኙን ተደግፈ ልክ እንደ ቡዲስቱ እንዴት ግራ ትጋባለህ ልክ እንደ ሙስሊሙ እንዴት ግራ ትጋባለህ ወዳጆቼ ሰው ኢየሱስን ይዞ እንዴት ግራ ይጋባል ግራ ልትጋቡ አይገባም ስለዚህ ኢየሱስ ክርስቶስ በእናንተ ውስጥ መኖሩን እርግጠኛ የሚያደርጋችሁ በውስጣችሁ ያለው ያ የእግዚአብሔር መንፈስ ማለት ነው ይመሰክርላችኋል ዳግም የተወለደ ሰው ግራ አይጋባም ብዙ ሰዎች ግራ ተጋብተው ነበረ ኢየሱስ ክርስቶስን የህይወታቸው ጌታና ዳኛ አድርገው ግን ሲቀበሉ ዳግም ሲወለዱ ብዙ ሰዎች ግራ ከመጋባት መንፈስ ወጥተዋል ለምን እግዚአብሔር በልጁ በክርስቶስ ኢየሱስ ያደረገላቸውን ያንን የማዳን ተስፋ ያ የእግዚአብሔር መንፈስ ይነግራቸዋል ያስረዳቸዋል ይገልጥላቸዋል ብራዘር ክርስትናዬ ነው እና መግባት ይሻላችሁ ኦርቶዶክሳውያን ኮሜንት ከመጽፉ ግቡና እናወራለን ግልጽ ነው ጴንጤ ግራ ገብቶት አያውቅም ግራ አትጋቡ ነው እያልናችሁ ያለን ባይተው እሺ ሰላም ኤርማይት ነው ከየት ቤተ እምነት ነው እሺ ኦርቶዶክሳውያን መግባት ይችላልላችሁ ሐሳባችን ማርያም በኦርቶዶክስ ሰው ብቻ ናት ወይ ኬቢዬ እኔ ግራ አልገባኝም የእውነት ግራ ገብቶን አያውቅም ኢየሱስ ክርስቶስን የህይወቴ ጌታና ዳኝ ካረኩበት ከዛ ቀን ጀምሮ ግራ ተጋብተን አናውቅም ስሙ ይባረክ አይገርምም ጌታ እኮ ድንቅ አምላክ ነው የጌታን ስም እየጠራን ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ከተቀበልንበት ከዛ ሞመንት ጀምሮ እግዚአብሔር ግራ መጋባትን ከህይወታችን ላይ ያስወግደዋል ደስ አይልም አሁን እናንተ ናችሁ ግራ እየተጋባችሁ ያላችሁት ብዙ ትውልድ ግራ ተጋብቷል ብዙ ትውልድ ማለት ነው ለምንድን ነው ግራ የተጋባው የሚነገረው የሚሰበከው ስብከት ግራ የሚያጋባ ስለሆነ ነው ብራዘር አንደኛው ግራ ማጋቢያ መንገድ በኦርቶዶክስ ውስጥ አንደኛው ግራ ማጋቢያው ስራ ሰርተን ነው የምትድነው ይሉታል በቃ ይሄ እኮ ትልቅ ግራ ማጋቢያ እኮ ነው ዳጂ ምክንያቱም ይሄ ሰው በህይወት ዘመኑ እንኳን አይደለም የዘላለም ህይወት የሚያሰጥ ቀርቶ በሰፈር ውስጥ ጥሩ ሰው ያልሆነ ሰው እኮ ነው የመጥፎ ሰው ምልክት እኮ የሆነን ሰው እኮ ነው ስራ እኮ የሚሉት እንዴት የዘላለም ህይወት ተስፋ እንዳለው እርግጠኛ ይሆናል ይሄ ሰው እኮ ህይወቱን ያውቃል ምልልሱን ያውቃል ብራዘር የራሱን ህይወት ኢቫሉዌት ሲያደርገው ያውቀዋል የት እንደሚገባ ብዙ ትውልድ እኮ ወጣቱን ይዋቸው እስቲ ዛሬ ብትሞቱ ሲኦል ቪአይፒ ነው የምገባው እኮ ነው የሚለው ለምን ሰው ህይወቱን ሲመለከት ሊናገረውና ሊያወራው የሚችለው ጉዳይ ይሄ ነው ሁላችንም
የራሳችንን ህይወት ብንመለከትና እንደው ሲኦል ነው ወይስ ገነት የምትገባው ተብለን ብንጠየቅ እውነት በጽድቅ የምንመልስ ሰዎች ከሆንን ሁላችንም ሲኦል ቪአይፒ ነው የምንለው አይደል? ብዙ ሰው እንደዛ ነው የሚለው፣ ሲኦል ቪአይፒ ነው የሚለው ብዙ ትውልድ ማለት ነው። ወጣት በለው ሽማግሌ፣ ጳጳስ በለው ቄስ፣ ወዳጄ ሲኦል ቪአይፒ ነው የሚገባው ብዙ ሰው። ሲኦል የሚመች ሆኖ አይደለም። ግን የሰው ልጅ ስራው ኃጢአት፣ በደል ሁልጊዜ በህይወቱ ላይ አለ። ለዚህ ነው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሏቸዋል ነው የሚለው የእግዚአብሔር ቃል። ኃጢአት ያልሰራ እግዚአብሔርን ያልበደለ ሰው አለ ወይ? የለም። ታዲያ ጴንጤዎች በምንድን ነው እርግጠኛ የሆናችሁት ካላችሁን፣ እኛ ሁሌ እርግጠኛ የምንሆነው በስራችን ሳይሆን በኢየሱስ ስራ ነው። በቃ ጴንጤ ስንሆን የገባን ቁም ነገር ይሄ ነው። ባይዘው መጽሐፍ ቅዱስን ስናነብ ያገኘነው ሐሳብ የእግዚአብሔር ሐሳብ ይሄ ነው። ስራችን ሳይሆን የኢየሱስ ስራ፣ ምግባራችን ሳይሆን የጌታ ምግባር። አየህ፣ ከኛ እግዚአብሔር አምላክ የጠበቀው እምነት ብቻ ነው። ሌላውን የማዳን ተስፋ በልጁ በክርስቶስ ኢየሱስ ሰርቶ ጨርሶታል። ስለዚህ ሰዎች ያምናሉ፣ የክርስቶስ ኢየሱስን የመስቀል ስራ ለራሳቸው አድርጎ ይቆጠርላቸው። ይሄው ነው ወንጌሉ፣ ይሄ ነው ብራዘር። ግራ ነው የሚያጋቧችሁ ብራዘር። የተከፈለን ዕዳ ለመክፈል እንደሚሞክር ምስኪን ሰው የለም። በጣም ብዙ ሰዎች አሁንም ምስኪን ናቸው። የተከፈለላቸውን የተዘጋውን ያንን ዕዳ ለመክፈል ይጣጣራሉ። በጣም ምስኪን ሰው እንዴት የተከፈለለትን ያለቀውን ያንን ዕዳ ለመክፈል ይሞክራል? እንደዚህ እንዴት ቤተክርስቲያን ትሰብካለች? ብራዘር፣ የተከፈለን ዕዳ እንደ መክፈል ምስኪንነት የለም። አስበዋል? እግዚአብሔር ከፍሎልህ በልጁ በክርስቶስ ኢየሱስ አንተን ለማዳን መንግስቱን ለመውረስ ልጅ ለመሆን የሚያስፈልገውን የነበረብን የኃጢአት ዋጋ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ መጥቶ ስለ አንተ ሞቶ ዋጋ ከፍሎ ያንን የከፈለውን ዕዳ አንተ ድጋሚ ሰርቼ ለፍቼ ጥሬ ቆሎ በልቼ የሆነ ልብስ አሰፍቼ ገዳም ገብቼ እንዴት ትላለህ ብራዘር? እንዴት ትላለህ? ይህ እኮ በጣም መጽሐፍ ቅዱስን አለመረዳት፣ የእግዚአብሔርን የማዳን ተስፋ አለማወቅ ነው። ብዙ ትውልድ በዚህ አይነት እውቀት ውስጥ ነው ያለው። ዛሬም እንዴት ትድናለህ ስትለው አይምሮ ውስጥ የሚመጣው የእግዚአብሔር የማዳን ተስፋ ሳይሆን ገዳም ስለ መግባት ነው። ታገርማ ስለ መዳን ስታወራው ዛሬም ትዝ የሚለው ቆሎ ስለ መብላት ነው። ዛሬም ትዝ የሚለው የሆነ የጻድቃን አጽም ሄዶ ተሳልሞ ወይ እሱ አጽሙ በተቀበረበት ስፍራ ላይ እሱ ሲቀበር ነው የሚያስበው ብዙ ትውልድ፣ በጣም ብዙ ትውልድ። አም ሶሪ ጋይስ፣ ብዙ ትውልድ ሄጄ እንትን ተሳለሜ እንትን አድርጌ ቆርቤ ምናምን ይላል። አንድ ትውልድ ትዝ አይለውም እንዴ ኢየሱስ እኮ ሞቶልኛል፣ ስለኔ እኮ ዋጋ ከፍሎልኛል። ኢየሱስን በማመን እሱን በመመልከት ያ የእግዚአብሔር ልጅ ኢየሱስ ክርስቶስ የከፈለው ስራ ለኔ ተቆጥሮልኝ የሚል እኮ ትውልድ የለም በቤተ ክርስቲያኒቷ ውስጥ። አስቆጥሬ የሚል ትውልድ ነው ያፈራችው ቤተ ክርስቲያን አይደል? አዎ፣ ከላይ እስከታች አስቆጥረው ለመጽደቅ ነው የሚሞክሩት። የተቆጠረላቸውን በልጁ በክርስቶስ ኢየሱስ በመስቀል ስራ ላይ የተደረገላቸውን የእግዚአብሔርን የማዳን ስራ ረስተውታል ብዙ ትውልድ። ለምን? ስለማይነገር ጸጋ፣ የእግዚአብሔር የማዳን ተስፋ፣ እግዚአብሔር በልጁ በክርስቶስ ኢየሱስ የከፈለው ያ ድንቅ ስራ በመስቀል ላይ የልጁ ጣር አይነገርም፣ አይወራም። ከተወራም ከንፈር ለመምጠጥ ነው። ይገርመኛል። ከንፈር ለመምጠጥ ለጌታ ታዝንለታል። ዋው ጌታ! አረ እንደዚህ አይነት ነገር ነው እኮ ያለው። የምንመለከተው እሱን ነው። ለጌታ ጌታ እኮ አይደል? እንደዚህ አይነት ስሜት አዝነውለት ብራዘር። እግዚአብሔር
ልጁ ኢየሱስ ክርስቶስን ሲሰጥ ለአንተ ከንፈር እንድትመጥለት አይደለም። ጌታ እኮ ለሰው ልጆች ዋጋ ከፈለ፣ ተሰቃየ። አንተ ከንፈር በልጁ በክርስቶስ ኢየሱስ ስለተከፈለው ስራ እንድትመጥለት እሱን በማሰብ እሱ ጋር የሚቆም ህይወት የለም። አይደለም ብራዘር፣ አንተ በልጁ ሞት ህይወት እንዳለህ እንድታመን ነው የእግዚአብሔር ሐሳብ። ምክንያቱም ልጁ የሞተው አንተ በልጁ በክርስቶስ ኢየሱስ አምነህ ስትድን ነው የእግዚአብሔር ደስታ። ለዚህ እኮ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። እግዚአብሔር ወዷል፣ ተወደሃል፣ ተወደናል አይደለ? እግዚአብሔር የወደደበትና ያፈቀረበት ምክንያት ልጁን የሰጠበት ሪዝን ግን እኔና አንተ እግዚአብሔር እኮ ለእኔ ዋጋ ከፈልልኝ፣ እሱ በከፈለው ስራ እኔ ዳንኩኝ ብለህ እንድታመን ነው። ወንጌል ይሄ ነው። ይሄ ነው ወንጌል ብራዘር፣ ይሄ ነው ወንጌል። ይህንን ካልተረዳ፣ ይህንን ካልገባ ወዳጅ መስቀል ከንቱን የሆነብን። ብዙ ትውልድ በአንገቱ ላይ መስቀል ያንጠለጥላል አይደል? ከእንጨቱ ጋር ችግር የለባቸው። ብላ ሲባል ቁርባኑን ተብሎ ቂጣውንም ወይኑንም የመብላት ችግር የለበት። ችግሩ ምንድን ነው? በመስቀል ላይ ስለሱ የሞተው የተንጠለጠለው ኢየሱስ ጋር እኮ ነው። ብዙ ትውልድ ጥሉ ከሱ ጋር። ምን ማለት ነው? ቁርባን ያሉት ስጋዬ ደሜ ያሉት ያ የሚበላው የሚጠጣው ህይወት እንደሚሰጥ እያመነ እሱ ግን በመስቀል ላይ የሞተለት ያ ኢየሱስ ክርስቶስ ህይወት እንደሚሰጠው እርግጠኛ አይደለም። አያሳዝን? በጣም ነው የሚያሳዝን። በልጁ በክርስቶስ ኢየሱስ የሚያምን የዘላለም ህይወት አለው የሚለው የእግዚአብሔር ቃል ሳይታመን እዛ ቤት ውስጥ በሚበላና በሚጠጣ ግን ብዙ ሰው እምነት አለው። አረ ብዙ ሰው እኮ እምነት አለው። በጣም ብዙ ሰው ይደንቀኛል ሳስበው። ኢየሱስ ክርስቶስ ተረስቶ ጌታ ተዘንግቶ ማለት ነው። እሱን በማመን አንድ ኦርቶዶክሳዊ እኔ ዛሬ ብሞት እንኳን የዘላለም ህይወት አለኝ የሚልበት ድፍረት አጥቷል። ድፈቱ የሚመጣለት ጌታ በወይንና በቂጣ መልክ ሲሆን ነው። ከየት ነው ያገኛችሁት እንደዚህ አይነት ትምህርት? አንድም ሐዋርያ እኮ የዘላለም ህይወት እንድታገኙ ሂዱና ቂጣውንና ወይኑን ብሉ ያለ ሐዋርያ የለም። እድን ዘንድ ምን ማድረግ ይገባኛል ተብለው ብዙ ጊዜ ተጠይቀዋል። መልሳቸው ግን ከመጀመሪያ እስከ መጨረሻ አንድ አይነት ነው። በእግዚአብሔር ልጅ በክርስቶስ ኢየሱስ እመን፣ አንተና ቤተሰቦች ትድናላችሁ። ይሄ ነው መልእክቱ። ይሄ ነው ወንጌሉ አይደል እንዴ? ይሄ ነው በእግዚአብሔር ቃል ውስጥ ያለው ጥርት ያለው ወንጌል ይሄ ነው፣ ሌላ አይደለም። የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን የሚገኘውን የዘላለም ህይወት ሳትቀበል በመብላትና በመጠጣት የዘላለም ህይወት የለም ብራት። ዘመንን ነው የምትጨርሰው። የለም ወዳጄ፣ እምነትን ገለባብጠውብሃል። ብዙ ትውልድ ተገለባብጦበታል። እና የዘላለም ህይወት ተስፋ እንዳለው እርግጠኛ የሚሆነው የሆነ ከቄስና ከዲያቆን እጅ ከሚቀበለውና ከሚጠጣው ነው የሚመስለው። ብራዘር አይደለም። ጉዳዩ ከዛ አይጀምርም። ጉዳዩ የሚጀምረው መጀመሪያ ልብህን ከፍተህ ከተቀበልከው በአንድ ህይወት ላይ ከሾምከው ከክርስቶስ ኢየሱስ ከሱ የተነሳ ነው ህይወት የምታገኝ። ለዚህ እኮ ነው ልጁ ያለው ህይወት አለው ነው የሚለው። ከክርስቶስ ጋር ህብረት የምታደርገው በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ እምነት ሲኖርን። ያ ክርስትና የሚጀምረው እዛ ጋር ነው። መጀመሪያ ታምናለህ፣ ልብህን ትከፍታለህ። ያ ያመንከው ጌታ ያድናል፣ ይታደጋል። መጽሐፉ እኮ በግልጽ ነው የሚናገረው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው ወዳጄ። እና ብዙ ትውልድ የእግዚአብሔር ልጅ ኢየሱስ ክርስቶስ ላይ በማመን ያለውን ያንን የህይወት በረከት ሰው አንደርስታንድ አያደርግም። ብዙ ኦርቶዶክሳዊ፣ ካቶሊካዊ ኢየሱስ ክርስቶስን በማመን የሚገኝ በረከት አለ። ወንድም አለም ይሰማል? አዎ፣ ኢየሱስ ክርስቶስን በማመን ህይወት አለ። የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ሰው ከሞት ወደ ህይወት ይሻገራል፣ ከጨለማ ወደ ብርሃን ይመጣል። የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ከእግዚአብሔር ቁጣ ይተርፋል። ይሄ የእግዚአብሔር ሐሳብ ነው። ህይወት የሚጀምረው እዛ ጋር ነው። በማመን ነው መጽሐፉ የሚናገረው። አየህ፣ እምነት ነው የሚጀምረው። ካላመንክ በእግዚአብሔር ልጅ በክርስቶስ ኢየሱስ ህይወት የለህም። የክርስትና ጅማሬ እምነት ነው። ባይዘዌ
እና ብዙ ሰዎች እምነትን ዘለው ሚስጥራት ጋር ወይ ደግሞ ቁርባን ወይ ጥምቀት ጋር ሲሄዱ ይገርመኛል። ክርስትና ከቁርባን አይጀምርም። ክርስትና ከቁርባን አይጀምርም። ክርስትና ከቁርባን አይጀምርም። ክርስትና ከጥምቀት አይጀምርም። ልጅ መሆን ከጥምቀት አይጀምርም። ልጅ መሆን ከቁርባን አይጀምርም። የእግዚአብሔር ልጅነት የሚጀምረው በእምነት በኩል ሹድ ብሊቭ ብራዘር። በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን መጀመሪያ ልጅ ትሆናል። ልጅ ያልሆነ ሰው አይጠመቅም። ልጅ ያልሆነ ሰው አይቆርብም። ይህን መረዳት ትፈልጋል? በጣም ቀላል፣ በጣም ቀላል። ይህን ለማወቅ በጣም ቀላል። የዘላለም ሕይወት እንዲያገኙ ያላመኑ ሰዎችን ቁርባን አትሰጥም። ቁርባን የዘላለም ሕይወት ቢሰጥ ኖሮ ላላመኑ ሰዎች እየሰጠ የዘላለም ሕይወት ታስገኛቸው ነበር። በጣም ሲምፕል እኮ ነው። ጥምቀትን ላላመኑ ሰዎች እየሰጠ ያላመኑ ሰዎች እየተጠመቁ የዘላለም ሕይወት ያገኙ ነበረ። ጥምቀት የዘላለም ሕይወት ቢሰጥ ነው። አየህ፣ እንዲህ ነበረ ሕይወቱ፣ እሱ ነበረ። ያላመነ ሰው የዘላለም ሕይወት እንዲያገኝ ስታመጣው የመጀመሪያው እርምጃ ቤተክርስቲያን የምታደርገው መጽሐፍ ቅዱስ ውስጥ ያለው ትምህርት ነው። ሰዎች የእግዚአብሔር ልጅ ኢየሱስ ክርስቶስን አምነው እንዲቀበሉ ነው የምታደርገው። ለምን? መንፈሳዊ ዓለም የሚቀበል ስላደረግከው ሃይማኖታዊ ስርዓት ሳይሆን በልብ ላይ ስለሾምከው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሰው ልጁ ያለው ህይወት አለው ነው የሚለው መጽሐፉ። ስለዚህ ኢየሱስ ክርስቶስ የሌለው ሰው ህይወት የለው። ስለዚህ ክርስትና የሚጀምረው ከጥምቀት አይደለም። ክርስትና የሚጀምረው ከቁርባን አይደለም። ክርስትና የሚጀምረው ከሌሎች መንፈሳዊ አክቲቪቲዎች አይደለም። የትኛውም የመጽሐፍ ቅዱስ ክፍል ላይ ክርስትናን ከድርጊት ሲጀምሩ አታይም። ለዚህ ነው ብዙ ትውልድ ዛሬም ቢሆን ወንጌል የሚያስፈልገው። ወንጌል ያስፈልጋል የምንለው ለዚህ ነው። የክርስትናችን ጅማሬ እምነት ነው መሆን ያለበት። ሰው ሲያምን ነው የሚሆንለት። ካላመነ የእግዚአብሔር ልጅ ሊሆን አይችልም። ካላመነ ሊድን አይችልም። ካላመነ ሊጸድቅ አይችልም። ካላመነ ከእግዚአብሔር ጋር ሊታረቅ አይችልም። መጽሐፉ እንደሆነ በጣም ግልጽ ነው። ተፈርዶበታል ነው የሚለው። ብራዘር በፍርድ ውስጥ ነ አም ሶሪ ስንነግርህ በአንተ ፍርድ እንጆይ አናደርግም፣ ግን መጽሐፉ የሚለንን ነገር ነው የምንነግርህ። ተፈርዶብሃል። በእግዚአብሔር ልጅ በክርስቶስ ኢየሱስ አላመንክም። አም ሶሪ ብራዘር፣ ተፈርዶብሃል። ለምን? ከእግዚአብሔር ፍርድ የማምለጫው መንገድ ጥምቀት አይደለም፣ ቁርባን አይደለም፣ ሌሎች ሃይማኖታዊ ስርዓቶች አይደሉም። ከእግዚአብሔር ፍርድ ሰው ሊያመልጥና ሊድን የሚችለው በክርስቶስ ኢየሱስ ሲያምንና ሲያምን ብቻ። ትንሣኤና ሕይወት የሆነው ኢየሱስን ሲቀበል አየህ፣ ለሞተ ማንነቱ ለሞተ ሕይወቱ ትንሣኤ የሚሆንለት ኢየሱስን ሲቀበል። ካለዛስ የትኛውም ሃይማኖታዊ ስርዓቶች፣ የትኛውም ወጎች፣ የትኛውም በቤተ ክርስቲያን ውስጥ የሚሰጡ አክቲቪቲዎች፣ ድርጊቶች የዘላለም ሕይወት ዋስትና አይደሉም። መጽሐፉ በጣም ግልጽ ነው በዚህ ጉዳይ ሲናገር። ልጁ ያለው ሕይወት አለው፣ ልጁ የሌለው የዘላለም ሕይወት የለውም። አለቀ። አይገርምም? በጣም ነው የሚገርም። ግልጽ ነው መጽሐፉ የሚናገር። ብራዘር በጥምቀት የምታልፈው በቁርባን የምታልፈው ጉዳይ የለም። ልጁ ካለህ ነው። ምን ማለት ነው? በእግዚአብሔር ልጅ በክርስቶስ ኢየሱስ እመን ነው የመጀመሪያው ድርጊት። ያላመነ ሰው ከእግዚአብሔር ጋር አልታረቀም። የእግዚአብሔር ቁጣ፣ የእግዚአብሔር ፍርድ በዛ ሰውዬ ላይ አለ። ሰው ሲያምንስ ከእግዚአብሔር ቁጣ፣ ከእግዚአብሔር ፍርድ ያመልጣል። ያመለጠ ሰው ይጠመቃል። ያመለጠ ሰው ቁርባን ይወስዳል። መጽሐፉ የሚናገረው ይሄን እና ወገኖች ልናበረታቻችሁ እንፈልጋለን። የምሬን ነው የምንለው። ይህንን የምናገረው የምራችን ነው። ወዳጆች እስቲ ቆም ብላችሁ ራሳችሁን ጠይቁ። የእውነት ኢየሱስን ታምኑታላችሁ?
የእውነት ኢየሱስ ክርስቶስን ታምኑታላችሁ? ዜን ኢየሱስን ያመነ ሰው ምን ያገኛል ይላል መጽሐፉ? የዘላለም ሕይወት አገኘ። አግኝታችኋል እናንተ የዘላለም ሕይወት? ልጅ ይሆናል ይላል። ልጅ ሆናል አሁን አንተ እግዚአብሔር ልጅ ጸድቋል ይላል። አሁን አንተ ጸድቀሃል ብራዘር። የትኛውም ቤተክርስቲያን ውስጥ ከተጠቀሱ የቤተክርስቲያን ስርዓቶች መካከል ብራዘር እምነትን የሚያክል ሰዎች ኢየሱስን በማመን የሚያገኙትን ህይወት የሚያክል የተገለጸለት ግልጽ ትምህርት የለም። በእምነት በኩል ሰዎች ምን እንደሚያገኙ በግልጽ መጽሐፍ ቅዱስ ይዘረዝራል፣ ይናገራል። አይገርም? በግልጽ ማለት ነው፣ በማያሻማ መልኩ የአዲስ ኪዳን ትምህርት ነው፣ የሐዋርያቶች ትምህርት ነው። ዛሬ ግን ብዙ ትውልድ ኢየሱስን በማመን ምን እንደሚገኝ አያውቅም። ሰርቼ አስቆጥሬ ነው የሚለው። የተደረገለትን ያንን ነገር መቁጠር አቅቶታል። ሚስጥሩ ምንድነው ካላችሁ ኢየሱስ ስለማይሰበክ ነው። በአጠቃላይ የጌታ የጸጋው ወንጌል አይሰበክም ቤተክርስቲያን ውስጥ አይደል? አይሰበክም።